እንዴ ትላለህ። አባቤ እንዴት ነህ? ሰምተሽዋል? እየሰማሽ ነበር ማሂ? አቤት። እየሰማሽ ነበር ወይ? ምንድነው የምሰማው? ያወራችሁ ነበር? አልነበርሽም እንዴ? አሁን ነው የመጣው። ስለምን ያወራችሁ እንደነበር አልገባኝም። አይ ችግር የለውም በቃ። እና እንዴት ነሽ? አለ ፈጣሪ ይመስገን። በቃ እንደዚህ እንትን እያደረገች እኮ ነው። በቃ እንደዚህ በቃ ኩራት እኮ በቃ እንትን ብለሽ አሁን ማን ያናገረኛል? ካናገሩኝም ከፈለኩ ነው የምመልሰው ምናምን አይነት ምንድነው? ምን አድርገን ነው? ምን አጥፍተን ነው? ማሂ በዚህ ልክ ጣልጣል አድርጋን ሰፈር ቀይራ መንደር ቀይራ የነበረ ከሷ ስንመገበው የነበረው የሳቅ ፍቅርን እንትን ያደረገችብን እየተባለች ነው በ665 ብር። አረ አለው እኮ እኔ ስለማልገባ ነው እንጂ አለሁኝ። ብዙ ጊዜ ከስር ቁጭ ብዬ የሰማችሁ አይደል እንዴ? እኔ አይቼሽ አላውቅም። እኔ የሚገባ ሰው ሁሉን አየዋለሁ። አንቺ ግን አይቼሽ አላውቅም። አካውንት ቀይረሽ ነው እንደው እፎይ አረ በዚህ አካውንት ሁሌ ነው የሚመጣው። የምር ሁሌ ይገባለሁ። ግን አታየኝም መሰል ሆነ። እኔ እሰማለሁ መቼም። እና ለምንድን ነው ገብተሽ ሰላም ማትይኝ? ያው የሚያወሩ ሰዎች ሀሳብ ያላቸው ሰዎች አሉ። ለነሱ እድል ምንሰጥ እዚህ ማውራት ስላለብህ ብቻ ያው ገስት ላይ መንጠልጠል አለብህ። ሀሳብ ካለኝ ምናልባት የተሻለ ሀሳብ ካለ ገብቼ ላወራ እችላለሁ። ግን ያው ምንም የምትወያዩትም የማውቀው ነው አንድ አይነት ነገር ነው እና ያው ከስር ሁኜ እሰማለሁ ማለት ነው ከኔ ሰዎች ስለሚመጡ። አይ ተምታታብሽ። የምታወሩት አንድ አይነት ነገር ነው። ስለዚህ ይሰለቻል። ነገር ሲደጋገም እሬት ነው እንደሚባለው የምታወሩት አንድ አይነት ነገር ስለሆነ አይነት ብለሽ መጨረሻ ላይ ደግሞ ሀሳብ ያላቸው ሰዎች ምናምን ብለሽ እንትን አደረግሽ። ተምታታብሽ። የቱን እንያዘው? አይ አልተምታታ ምን አለ መሰለህ ሀሳብ ለምሳሌ አዳዲስ ሰዎች ሲመጡ አሁን ላይ እዚህ አካባቢ ያለውን የንጽጽሩን ምናምን ነገሮች የማያውቁ ልጆች ምናምን የሚመጡ ልጆች አሉ አዳዲስ እና ለነሱ ድል ይሆናል። አዲስ ነገር ይዘው መጥተው ይሆናል። ከነሱ የምንሰማው ነገር ሊኖር ይችላል። ብቻ በጥቅሉ ገብተህ አዲስ ነገር ሲኖር ገብተህ ልታወራ ትችላለህ። ከአንቺ ነው የምታወሩት ከአንቺ አንቺ የምታውቂው ነገር ምን እናድርግ ማሂያ? አሁን አንቺ የማታውቂው ነገር ለማውራት እኮ የግድ መማር አለብን ማለት ነው። ገብቶሻል አባባሌ? አንቺ ያልገባሽበትና ያልደረስሽበትን መድረስ አለብን ማለት ነው እንጂ እውነት ነው። አዎ የማታውቂውን ከየት አምጥተን ነው የምናወራው አሁን። እና ግብዳ ይቅርታ እየጠየቅኩ ነው አሁን። የምታውቂው ነገር የሚያሰለችሽ ነገር እየደጋገም ስላሰለቸንሽ እኔ ግብዳ ይቅርታ በዳይናሶር ቅርጽ እየለቀቅኩብሽ ነው ማሂ። እንደው ይቅርታው ይዋጥሽ። ይቅርታ ያስፈልገኝም ይቅርታ የሚያስብል ነገር አይደለም። ከአሁን በኋላ በቃ ማታውቂው ነገር ነው የምናወራው። እሺ በቃ ማላውቀውን ነገር ስታወሩ እዛን ገብቼ ቁጭ እላለሁ። እኔ እኮ እንድታወሪ እኮ ነው የገባኝ። ያው በእስልምና እንዳልጠይቅህ ሙስሊም አይደለህ፣ በክርስትና እንዳልጠይቅህ ክርስቲያን አይደለህ። በምን ዙሪያ ጠይቀሃለሁኝ? አንተ ቤት የሚመጡ መምህራኖች ወይም አስተማሪዎች የተባሉትም ደግሞ ቤታቸውን የሚከፍቱ ሰዎች ናቸው። እነሱን ደግሞ አገኛቸዋለሁ በየቦታው። እንዳውም ካንተ ቀድሜ ነው እነሱን የማውቃቸው እና ለዛ ነው። ብቻ ግን እኔ ሁሌ ነው ስፔሻሊ ጠዋት ላይ ይመቸኛል እና አልፍጄኝ ነው ስራ ምገባው ምናምን ነገር ካልተኛው ሰማለሁ።
እነማን ነው ፈጽምልኝ ማለት ነው። እኔ ቤት የሚገቡ አስተማሪዎች ለምሳሌ እነማን ናቸው? በእስልምና ላይ ያሉት መምህራኖች ይገባሉ፣ አብዛኛዎቹ ይመጣሉ እና እነሱ ጋር ማውራት ካለብኝ ያው አገኛቸዋለሁ በየትኛውም አጋጣሚ በሚመቸኝ ሰዓት ለማለት ነው። በነገሮች ላይ ሰው እንትን ስለሚያደርገው ነው እንጂ አብዛኛዎቹ አይመጡም። የሚመጡ አሉ፣ አብዛኛዎቹ አይመጡም። የሚመጡ ደግሞ ትንሽ ነው። በቃ አንዳንዶቹ በስድስት ወር አንድ ቀን ሊሆን ይችላል ወይም ምናምን ነገር ነው። አንዳንዶችም የሚመላለሱም ሊኖሩ ይችላሉ። እና ሰው ምን ያደርጋል መሰለሽ? አሁን ለምሳሌ መግባታቸው እንደዛ አይነት ሰዎች መግባታቸው እንደ ኃጢአት የሚቆጥሩ ሰዎች አሉ፣ አንዳንድ ሰዎች ማለት ነውና ከባድ ስህተት የሚሆነው ምንድነው? ሃይማኖት ለሚያስፈልገው ሰው ስትሰጠው ነው። እና ሃይማኖት ለሚያስፈልገው ድህነት ያስፈልገዋል ብለህ የምትለው እኮ አልዳነም ብለህ የምታምነው አካል ነው መሆን ያለበት። እኔ አሁን የክርስትና አስተማሪዎች በተለይ የኦርቶዶክስ አስተማሪዎች በጣም መቃወማቸው ምንድነው? ስራቸው ያላመኑ እንዲያምኑ አይደለም፣ ያልዳኑም እንዲድኑ አይደለም፣ የጠፉ እንዲጠፉ ነው ስራቸው። እንደዛ ነው ስራቸው። አሁን ለምሳሌ እነሱ ጋር ሃይማኖት የሌላቸው ሰዎች አውሩ ማለት በቃ ነውር ነው። እነሱ ጋር ለምን ቁጭ ይላሉ ምናምን ይላል። በሰው አስተሳሰብ እስኪ በእነሱ እምነት ነው እኔ የማወራው። እግዚአብሔር ከከፍታው ዝቅ ብሎ ለኛ ሲል በማይገባው በሰዎች ስፍራ ተገኝቶ አዳነን አይደለ? እምነቱ በሰዎች ስፍራ በምድር ማለት ነው፣ ወደ ዓለም መጥቶ ነው አይደል? ስለዚህ ሰውም እኮ ምንድነው ማድረግ ያለበት? ካለበት ከፍታ ምናልባት ከፍታ ነው ያለውበት ከፍታ ነው ብሎ የሚያምን ከሆነ ዝቅ በማለት ነው መስራት ያለበት። ሃይማኖት እንትን አይደለም። የክብር ጉዳይ የሚያስጨንቀ ከሆነ በሃይማኖት ጉዳይ ምንም ትርጉም የለውም። ሃይማኖተኛ አይደለህም ማለት ነው። እምነት ደግሞ ለሚያስፈልገው አካል ስትሰጠው ነው። የት ሲባል እምነት አልባ ሰዎች ይሆን? እምነት አልባ ሲባል እምነት አልባ ሰው የለም፣ ግን አላመኑም ብለህ የምትላቸው ሰዎች ወይም አልዳኑም ብለህ የምትላቸው ሰዎች እነሱ መሃል ገብተህ እነሱን ማዳን ካልቻልክ የያዝከው ክርክር፣ የያዝከው ብሽሽቅ፣ የያዝከው ውሸት፣ የያዝከው እኔ እበልጣለሁ አይነት ጨዋታ እንጂ ድህነት ምናምን አይደለም። እና በዚህ አጋጣሚ የሙስሊም አስተማሪዎች መደነቅ አለባቸው። አሁን ፈጣሪ የለም ብሎ የሚያወራ ሰው ሲመልሱ አይታችሁ ታውቃላችሁ? አይመልሱም። አንተ ጋር ቁጭ አልልም ብለው ሲያወሩ ሰምታችሁ ታውቃላችሁ? አይሉም። እንዴ ይመክሩታል እንጂ ቁጭ አድርገው ነው የሚያወሩት። ራሱ ያስረዱታል፣ ይከራከሩታል። እዛ ጋር የለም አራራራ ከሰይጣን ቁጭ አልልም ምናምን ነገር ይላል። ምን ማለት ነው እንደዚህ አይነት ነገር? አጋጣሚ ትዝ ስላለኝ ነውና ማሂዬ ተስፋ አደርጋለሁ ይሄ አዲስ ሐሳብ ነው የማታውቂው ነው ብዬ ተስፋ አደርጋለሁ። ያው የምታውቂው ነገር ተናግሬ እንዳላስደበርኩሽ ተስፋ አደርጋለሁ። ማሂ አሁን እኮ ለአንቺ ስሜት እየተጨነቅን እኮ በቃ ማውራት ሁላ ሊያቅተን እኮ ነው። ኦኬ አይ እሱ የሙስሊም አስተማሪዎች መደነቅ አለባቸው ላልከው፣ አዎ የትም ማለት መግባት ያለባቸው ነገር ካለ ገብተው እንደሚያስተምሩ እንደሚሰብኩ አውቃለሁኝ። ጎበዝ ናቸው። ነገር ግን ለኔ ስሜት ማለት የለብህም ምን የለብህም መጨነቅ የለብህም። አይሰማም ለአንቺ ስሜት? አዎ እንዴ መናገር ያለብህን ነገር ትናገራለህ። መቼም ይሄን አልነግርህም። እሱንም አውቃለሁ፣ ግን ለአንቺ ስሜትማ መጨነቅ አለብን እንጂ ማሂ። በተለይ በእንደዚህ አይነት እንትን እኮ ለአንቺ ስሜት ካልተጨነቅኩ በጣም ከባድ ነው። መጨነቅ አለብኝ፣ መጠበቅም መጨነቅም አለብኝ። እና ለነገሩ አንቺን አልጠይቅሽም። እንደዚህ አይነት ጥያቄዎች አልጠይቅሽም። ሌላ ሰው ነው የምንጠይቀው። ጥያቄ ነበረኝና
ሌላ ሰው እንጠይቃለን። በሉባቢቻ በቃ ልትወጣ ነው? መሳቃቁ ማለች። አዎ ጥርሷ ወልቆ ነው ይላሉ። ኮመንት እጃቸውን ይስጣቸው። ምን አሉ? ምን አሉ? ማሂ መሳቃቁ ማለች እና ጥርሷ ወልቆ ነው ይላል ከሰል። አራራ ትንሽ አሞኝ ነበረ፣ አየር ተቀይሮብኝ ለሳ ነው። ተው እናንተ፣ የሚያስቅ ነገር ሲኖር ነው ሰው የሚስቀው። እኝ ብላ ታሳያቸው። እሱን ነው የፈለጉት። አሳያቸው። በቃ ቻው፣ ልውረድ በሉ። እሺ ደህና ዋሉ። እሺ ታሊብ እሺ። እኔ ግን ፔይፎ የሚባለው ነገር ጸባዩን ታውቁታላችሁ? አንዳንዴ እኔ ይገርመኛል። ከልብስ ነው እንዲህ ራሱ ብዙ የሚቆይ የማይቆይ ምናምን ነገር ብለን አይደል የምንገዛው? አይተን ምናምን መርጠን አንዳንድ ልብስ ራሱ አይለቅም ምናምን። የሚገርም ነው። እንዴት አባቱ እንደሚያምር ሁላ። እሺ እና ማሂ የምትይን ነገር አለ እንደው እንደ ምክር ከአንቺ የሚወጣ ነገር? ያው ከሴት ልጅ የሚወጣ ነገር ጥሩ ነው ይባላል። ከሴት ልጅ ብዙ ነገር ይወጣል። ከሴት ልጅ ሁሉ ጥሩ ነገር ይወጣል ይባላልና የምትሰጪን ምክር አለ ማሂ? እኔ ልስማሽ። እኔ በፍቅር ነው የምቀበለው። በተለይ ደግሞ ምናምን ነገር እንደ ምክር የምሰጥ ሰው አይደለም። ነገር ግን ሀሳብ የሚሆን ከሆነ ማለት እንትን ብትሆን አሪፍ ነው ብዬ አስባለሁ። ለምሳሌ ልክ ሙስሊሞች ገብተው ሲያስተምሩ እንደሚያስተምሩት የክርስቲያን መምህራኖችም ገብተው እንዲያስተምሩ ቅን ብትሆንላቸው፣ ፌር ብትሆንና ምን አሪፍ ነው አስባለሁ። አሉ ሊመጡ ይችላሉ። ግን እንደዚህ እላፊ ነገሮች ካሉ አሉ ወይ? መጀመሪያ አሉ። በእርግጥ እዚህ ሃይማኖት ንጽጽር ላይ ቀጥቅጠው አስተምረው ምናምን እነሱ ጨርሰው ሄደዋል፣ ስራቸውን ሰርተው ቅድሚያ ማለት ነው። እና አሁን የሚጨውት ያላቸው ስራቸውን ሰርተው ሄደዋል። ያረረ ፖለቲካ መጣሽ አሁን። በጣም የጨሰ ፖለቲካ ነው ያመጣሽው። የተቃጠለ ፖለቲካ ነው። አስተምረው ሂደዋል። ጭራሽ ምንድን ነው አስተምረው ሂደዋል እንዴ? ጭራሽ ሃይማኖት ስሚ፣ ጨዋታ ነው እንዴ? እንደ ኳስ ጨዋታ ነው እንዴ? ጎል አስቆጠረህ ላጥ ነው እንዴ? ምንድን ነው አስተምረው ሂደዋል ማለት እኮ? እነሱ ሌላ ስራ አላቸው እኮ። አንድ ቦታ አስተካክለህ አትቀመጥም። ስለዚህ እነሱ በጣም ብዙ የሚያስተምሩት ነገር አለ፣ ብዙ የሚሰሩት ስራ አላቸው። ስለዚህ ሄደዋል። ብቻ በማንኛውም ክርስትና ላይ አላማቸው ማስተማር አልነበረም ማለት ነው። አሁን ቀደም አንተ ቢያስተምሩ ምናምን ስላልክ ያው አንተንም ቢያስተምሩ በዛው የተወሰነ ማንን ነው የሚያስተምረው? የክርስትና ምረድ አንተን እኮ እነማን? የክርስትና አስተማሪዎች? መጽሐፉን ሊያሳዩ ሊያስተምሩ ይችላሉ። እሺ። ስለዚህ ያው ለእነሱ እድል ሰጣቸው ነው የምልህ፣ ለክርስቲያን መምህራኖች። በነገርሽ ላይ እኔ የኢየሱስን ክርስቶስ ምንድን ነው ፈለግ ባይከተሉ ይገርመኝ ነበረ። በ33 ዓመት ሙሉ 30 ዓመት ቁጭ ብሎ ከረመና ከዛ 3 ዓመት ትንሽ ሰበክ አደረገ። ከዛ ደግሞ አረገ። በቃ ሄደ፣ ስራዬን ጨርሻለሁ ምናምን ብሎ ሄደ ምናምን አይነት ትምህርት እነሱ መልሰው ባይደግሙት በጣም ይገርመኛል። እና እኔ ደግሞ እኛ እንደምናወራው የምትመጡበት ዓላማችሁ ትውልድን ከጨለማ ወደ ብርሃን ወይም ደግሞ ከሞት ወደ ህይወት ለማሸጋገር ሳይሆን ከየሆነ አካል ጋር ለመከራከር ነው። ስለዚህ እንትና የሚባል ሰው መጥቶም እንትና አሸንፎ እኮ ቅጥቅጥ አድርጉ። ከዛ በኋላ በቃ አሁን ስራ እንትን ቢዚ ሆነ መሰለኝና ጠፋ። ቢመጣ እኮ እሱ እኮ አንድም ሰው
ከፊቱ አይቆምም ምናምን እንዲባልላቸው እንደሚሰሩ ያው የታወቀ ነገር ነው። ሼር መሆን አለብህ ምናምን ደግሞ እኔ አሁን ምንድነው አሁን ሰው ሲመጣ እኮ ነው ሲመጣና ምንድነው ቀረብ ብሎ በፍቅርና በትህትና ማውራትና ማስተማር ሲጀምር ብቻ ነው አሉ። በነገራችን ላይ አሉ ሰዎች አሉ፣ እኔ ልነካቸው ማቸል ሰዎች አሉ፣ አይመጡም እንጂ ስርዓት አላቸው፣ አይሳደቡም፣ ቁጭ ብለው ያስተምራሉ። ስለዚህ እኔ ችግር የለብኝም፣ መጥተው ያስተምሩ ደስ ይለኛል፣ ለእኔ ሳይሆን ለሰው። እኔ ግን የሚገርምሽ ነገር ስለ መጽሐፍ ቅዱስ እኔን ሊያስተምረኝ የሚችል አንድም ሰው የለም። ክርስቲያን አስተማሪ ነን ከሚሉ ሰዎች ማለት ነው። ድንግል እየፈለጉ ከንፈራቸውን ደርቆ ድንግል በመፈለግ የዝሙት ትራፊ የሆኑ ሰዎች እኔ ወንጌልን ሊያስተምሩኝ አይችሉም። እኔ ቁጭ አድርጌ አስተምራቸዋለሁ። ኪስ ወለድ ትምህርት እንዲያስተምረኝ እኮ እኔ እኮ ትውልድ እኮ አልፈልግም። መጽሐፍ ቅዱስ ሲያስተምርህ እኮ እንደተጻፈው ቢያስተምርህ እንጂ ማንንም ሰው ይመጣና እንደፈለገ ኪስ ወለድ ንግግርን እና ትርጉምን እየሰጠ እኔ ቁጭ አድርጌ አስተምረዋለሁ። እኔ ሊያስተምረኝ አይችልም። ስለዚህ በመጀመሪያ ምንድነው ራሳቸው ከመጽሐፍ ቅዱስ ጋር መገናኘት መቻል አለባቸው። ራሳቸው በወንጌልን መመራትና መምራት መቻል አለባቸው በመጀመሪያ። ገብቶሻል? ከዛ በኋላ ነው እኔን እንዲያስተምሩኝ እድል የምሰጣቸው እኔ። ካልሆነ ግን ዝም ብሎ የሚቀደድ ሰው ቲክታክ ላይ የሆነ ከላይ እንትን ቁጭ አድርጎ በቃ እኔ እኮ እንደዚህ ነኝ ምናምን አይነት ጨዋታ የሚጫወት ሰው አላስተናግድም። እኔ በራሴ ዓለም የሚሽከረከር ሰው ነኝ። ገብቶሻል? ሌላ ሰው እንዲያስተምሩ ግን እድል ልሰጣቸው እችላለሁ። ምንም ችግር የለብኝ። ገብቶሻል? እኔ እንዲያስረዱ ምናምን የሚባለው ነገር ግን መረዳት አልፈልግም። ራሱ መጽሐፍ ቅዱስን ሰው እንዲያስረዳኝ ከምጥር ሌላ ምንድነው? እኔ የምጽፈው መጽሐፍ ይቻላል እኮ ከኔ ከመጽሐፍ ቅዱስ ራሴን መጽሐፍ በጽፍ ከመጽሐፍ ቅዱስ የተሻለ መጽሐፍ ጽፋለሁ። ገብቶሻል? እንደዛ ብዬ ነው የማምነው እኔ። ልክ ነህ። ግን ማለት ቢያንስ አንተን አስተምሮ ሌላውን ለምሳሌ አንተ ጋር አሁን እዚህ ቤት ብዙ ሰዎች የመገኘት እድል ስለሚኖራቸው ከነዛ ሰዎች ጋር ዲስከሽን ለማድረግ እንዲመቻች ማድረግ ትችላለህ። ልክ ለሙስሊሞች እንደምትሆን ለእነሱ ነው እየርክ ያለበት። ለመማር ያስፈልገው ማንበብህ መረዳት የምትችለው መጽሐፍ ነው። የሚጠቅምና የሚጎዳህን ለይተህ የምታውቅበት ነው። በፈለግከው እንትን ብለህ የሚታወቅ መጽሐፍ ነው። ማንም ሰው አስተማሪ ያስፈልገው። እንደዛ ብዬ እኔ ወራሴ አምናለሁ። ቴንክ ዩ አለቀ። ስለዚህ እንደዛ ብለሽ የምታምኚ ከሆነ እኮ እንዲያስተምሩ ምናምን ትርጉም አረዳድ ምናምን የሚባለው ነገር እኮ ምንም አያስፈልግም ነበር። እንዲያስተምሩ ግን በነገሮች ላይ አሁን ለነዛ ሰዎች እድል እንደምሰጣቸው ለነሱ እድል ስጣቸው ምናምን። እነዛ ሰዎች በነገሮች ላይ እኔ እድል ስለምሰጣቸው አይደለም፣ እድል እንዲሰጡ የሚያደርጋቸው ባህሪ ተሸክመው ስለሚመጡ ነው። እድል እንዲሰጣቸው የሚያደርገው እውቀትም ስላላቸው ነው። እድል እንዲሰጣቸው የሚያደርግ ብቃትም ስላላቸው ነው። የትም ቦታ ቅድም ስነግርሽ እንደነበረው የትም ቦታ ሃይማኖታቸው እስካልተነካ ድረስ የትም ቦታ ገብተው እንትን የማድረግ መብት አለ እንትን አላቸው። እነሱ በነገሮች ላይ ብቃት አላቸው፣ ችግር የለባቸውም። እዚህ ጋር ግን ቅድም ስነግርሽ እንደነበረው አንድ ሰው ወንጌል ለሚያስፈልገው ወንጌል እናስተምረው አይደለም ብለው አላማቸው እሱ አይደለም። ድህነት የሚያስፈልገው ድህነት ያስፈልገዋልና እንዲድን እናድርገው ብለው አይደለም የሚያስተምሩት፣ እሱ አይደለም። እነዛ ክርክር ውስጥ ነው ያሉት፣ የሆነ እሽቅድድም ውስጥ ነው ያሉት። ስለዚህ በመጀመሪያ ከዛ መውጣት ያስቀድማሉ። ገብቶሻል? አንድ ሰው እድል ልትሰጠው ይቅርና ቁጭ ብሎ ሊያወራ ይቅርና በቃ አንተ ጋር ቁጭ ብሎ መታየት ራሱ የሚያሳፍረው ትውልድ እኮ ነው ያለው። ከዛ ደግሞ የሃይማኖት አስተማሪ ነኝ ይልሻል። ሰይጣን ከሚያመልክ ጋር ምንድነው ምናምን ይልሻል። ራሱን የሆነ ስም ሰጥቶ እግዚአብሔርን ከማያውቅ ሰው ጋር እኔ ለምን ቁጭ እላለሁ ምናምን ይልሻል። እግዚአብሔር ካወቀ ለምን አብረው ቁጭ ትላለህ? እግዚአብሔር ካወቀ አብረው ቁጭ ማለት እንትን ምን አስፈለገ ነው? ለምን ቁጭ ትላለህ? ምንስ ትሰራለህ እሱ ጋር ቁጭ ብለህ? እግዚአብሔር ካወቀ አንድ ሰው የማያውቀውን ነገር ስትሰጠው ነው ትክክል የሚሆነው። ያልዳነ ሰው የሚድንበትን መንገድ ስታሳየው ነው። ፈጣሪ ያለን ብሎ የሚያምን ሰው ፈጣሪ እንዳለ በመረጃና በማስረጃ ስታስረዳው አሸንፈ ደግሞ አማኝ ስታደርገው ነው እንጂ ካመነማ በቃ አመነ እኮ ነው። ምን ትሰራለህ እሱ ጋር ነው። ገብቶሻል? ስለዚህ እንደዚህ አይነት የጉድፍ እንትኖች ናቸው ያሉትና ለዛ ነው በነገሮች ላይ እንደዛ አሁን እኔ ጋር ለማውራት
እኔ ጋር አውርቶ ሊስማማ የሚችል ሰው የለም። እነዛ አንተ አሁን ቤት እኮ የሚመጡት ጥቃቅንና አነስተኞች ናቸው። ባቢ እንዳልተረዳኸው ነገር ኖ ስለነዛ አይደለም እያወራ ያለሁት እኔ አይደለም የሚሳደቡትን አይደለም። አሁን እነዚህ መጥተው የሚሳደቡት ምናምን አይደለም። ቤታቸው ከፍተው ብዙ ሰው ቁጫስ አድርገው እኮ እነዛ ሰዎች እነሱ ጋር እንዳትገቡ እነሱ ጋር መግባት ብቻ ሳይሆን ያላችሁበትን መግባት የለባችሁም ብሎ ምንም የሚሰብኩ ሰዎች እኮ አሉ እኮ ገብቶሻል። እነሱ አሁን ጥቃቅንና አነስተኛ ናቸው ከተባለ እኔ የነሱ ጥቃቅንነት አይደለም የምመለከተው ገብቶሻል። የነሱ ጥቃቅንነት ብቻ ሳይሆን የማየው እነሱ ቁጭ ብሎ የሚከተላቸው በሺ ህዝብ ነው እንትን የማደርገው እሱን ግምት ውስጥ በማስገባት ነው። እዛ ውስጥ ያለ ሰው ትልቅም ትንሽም የተማረም ያልተማረም ነፍሰው አለ ገብቶሻል። ስለዚህ እነዛ ሰዎች ቤታቸውን እንዳታስገቧቸው እነሱ ጋር እንዳትሄዱ ተብሎ እንትን የሚባል ከሆነ ምንድነው እየተማረ ያለው? የሚቃወም ሰው የለም። አሁን ለምሳሌ ስናወራ እኮ ምናልባት ኃይለ ቃል ልንጠቀም እንችላለን፣ አላስፈላጊ ነገር ልናወራ እንችላለን። ግን ደግሞ ስንምትመልሰው በእውቀት ነው የምትመልሰው ገብቶሻል። በእውቀት በትህትና በስነ ምግባር ነው የምትመልሰው እንጂ አንድ ሰው በትር ሲሆንብህ አንተ እንትን በመሆን አይደለምና ብረት በመሆን አይደለምና። የሚገርምሽ ነገር ደግሞ አሁን ለምሳሌ ሙስሊም አስተማሪዎች ይመጣሉ አይደል? ለምሳሌ ይመጣሉ፣ ይስተናገዳሉ። አሁን እኔ እንደዛ ሁን እንደዚህ ለምን አትሆንም እንደዚህ የሚሉ ሰዎች አሉ። እንደኔ አንድ ባባልም የሚያስተምሩትን አስተምረው ይወጣሉ። በቃ አለቀ። ይሄ ነው። ሲቀጥል ደግሞ ቤታቸውን ገብቶ አላስተናግድህም ያሉትን ሰው የለም። አሁን ለምሳሌ ከነሱ ጋር ማውራት የሚፈልግ ሰው ካለ ነው ለምሳሌ እኔ ጋር መጥቶ እነሱ ጋር ማውራት የሚፈልግ ቤታቸው ሄዶ ቢያወራ በቃ በፍቅርና በትህትና ነው የሚስተናገደው። ገብቶሻል? ጨርሰናል። ማይ ያ ጨርሰናል። አመሰግናለሁ። ያልተመቸሽን ነገር ተናገር። ሰላም ነው ባይዛዊ ባቢ ጥቃቅንና አነስተኛዎቹ ማይ ከመምህራቸው ነው እሺ የሚማሩት መምህራቸው ናቸው። እንዳትሄዱ እንደዚህ አይነት ሰዎች ቤታቸው አታስገቡ ምናምን የሚሏቸው መምህራኖቻቸው ናቸው። ስለዚህ ምንጩ መምህሮች ናቸው እንጂ ጥቃቅንና አነስተኞቹ ምንም አላረጉም። የተባሉትን ያረጉት እንደውም እነሱ ምስኪን ናቸው። ኤግዛክትሊ ባቢ እየተሰደበን አንዴ አነስተኛ ተብለን እየተሰደብን ያለ አንተን አይደለም። አንተ ምንድነው? አንተን አይደለም ነው። እሺ ነገርን በፍላጎታችሁ ከፍላጎታችሁ አንጻር አትዩ ያላልኩም እንዴ? ከምኞት አንጻር ነው። እውቀት ብታገኝ ሁሌ በፋር ስትሆን ነው። አይደለም። እኔ ሀሳብ ስሰጥ ነበረ ስለሆነ አካል እነሱ ደግሞ እንደዛ ናቸው ምናምን ሲባል ነበረ። ገብቷል አባባሌ? አንዴ እዚህ ጋር አንተ ድሮን ነህ እና ቤሪያ ምናምን ብዬ ስል አቤት ማለት የለብህም። እንዴት ነህ ቤሪያ? የጌታ አምላክ ይመስገን። እኔ ልውጣና አመሰግናለሁ። መልካም ጊዜ ይሁንላችሁ። ቴንኪው። ለምን? አይ ምንም በቃ ቀጠሉ። ሀሳቤን ጨርሻለሁ። እኔ ምንም ሀሳብ በላይ የለኝም እኮ እንድናስተምር እድል ስጠን ስትይ ነበር እኮ። እኔ እድል ልስጥሽ ብዬ እኮ ነው። ኑ መምህራኖች ነው እያልኩ ያለሁት። መምህራኖች እንዳስተምሩ ፍቀድላቸው። እንዴ አስተማርክ? ከአንቺ በላይ ማለት አይደለም። ከአንቺ በላይ እውቀት ያለው ሰው አለ ብለሽ ነው? የኔ የምላቸው መምህራኖች አሉ። ለምሳሌ እነሱ መጥቶ ማስተማር ይፈልጋሉ። እንትን ካለ በጣም የተረጋጋ እነማን ናቸው? ግን አሁን እንዳልኩ ንጽጽርን ጨርሰው እነሱ መጥተው ምናምን ስራቸውን ሰርተው በእርግጥ ሄደዋል። የሉም። እነማን ናቸው? ምን ከስርፍኝ ይሰማሃል? እሺ እነማን ናቸው? ጥሪያቸውና ተከብረው ስብከት እንዲሰብኩ ጥሪያቸው። እሺ ስራቸውን ጨርሰው ሄደው። ኢየሱስም ስራውን አልጨረሰም። ተመልሶ መጥቶ የሚሰራው ነገር አለው። መስረኬኛ ነው ማዳኔ ጌታ ነው ብለዋል ሐዋርያቶች። ደግሞ ስራቸውን ጨርሰዋል። ጨርሰውን ሄዱ። ተመቸኝ። ኢየሱስም ከብዙ እንትን ዘመን በኋላ ይመለሳል ተብሏል። እንግዲህ ተመልሶ ሰይፉን ከአፉ የተሳለ ሰይፍ እንትን እያደረገ ይመጣና እንደዚህ እንትን እየቆራረጠ ያጠፋቸዋል ምናምን ሀሳብን ይገዛል አይነት ነገር አለና ይመችሽ ማዬ። ቤሪያ ሰላም ዋይ ትላላችሁ። ታዩ ግድ የለሽም።
ሲመጣ እናወራለን አለ ሰውየው። ይመቸው። ዋይ ዋይታ ከማናፍ እንደሚወጣ ይታያል። እንዴት ነህ ቤሪያ? ሰላም ነኝ። የጌታ አምላክ ይመስገን። ሰላም ነው። የጌታ አምላክ ይመስገን። አዎ ጌታ አለኝ። ያ ጌታዬ ደግሞ አምላክ አለው። የሱ አምላክ ይመስገን። ኢየሱስ ነው። አዎ ኢየሱስ ጌታዬ ነው፣ በእኔ ላይ የተሾመ ጌታ ነው። አብይ አህመድም ያንተ ጌታ ነው አይደል? አብይ አህመድ የኢትዮጵያ ሕገ መንግስት ስልጣን የሰጠው ነው። ኢየሱስ ደግሞ ሰማይ ስልጣን የሰጠው ነብይ ነው። ገብቶኛል። ስለዚህ አንተ ጌታ ነው እንደ አንድ ኢትዮጵያዊ። አዎ አብይ አህመድ የኔ ጌታ ነው እንደ አንድ ኢትዮጵያዊ ፕራይም ሚኒስተር ነው። ያ እኮ ለዛ ነው የበላይ አካል ስለሆነ ያው ገዢ ስለሆነ ጌታ ነው ብዬ ነው። ይመች እና እንዴት ነህ? የጌታ አምላክ ይመስገን። መጽሐፉን የምትገነጠለው ምንድነው? ልትሰብክ ነው? የትኛውን መጽሐፍ? የመጽሐፍ ድምጽ እየሰማው ነው። እንትን አንባቢ ሰው ስለሆንኩ አይ እየከፈትኩ ነው። መጽሐፍ ቅዱሴን እየከፈትኩ ነው። ሰው ገብቶኛል እኮ ልትሰብክ ነው? መጽሐፍ ቅዱስን ልናገር ነው። እድል ተምትፈጠኝ ልትሰብክ ነው? ይምጡና ቅድም ያስተምሩ የሚል ድምጽ ስለሰማው ነው የገባው እኮ። ልትሰብክ ነው ወይ? እየጠየቅኩ እኮ ነው እንዴ። አዎ የመጽሐፍ ቅዱስን ትምህርት የአንድ አምላክ ትምህርት ሰብክ ልናገር ነው የሚያወራው። ኦኬ ቀጥል። እሺ ቀጥል። እሺ በጣም አመሰግናለሁ። ከታች ያላችሁ ሁላችሁም 500 ምናምን ሰዎች ክርስትናን ከስላሴ አንጻር ተረድተው አንዳንድ ሰዎች ክርስትናና መጽሐፍ ቅዱስን ሊዘረጥጡና ሊናገሩ ይሞክራሉ። ነገር ግን ክርስትና ከስላሴ አንጻር የሚመዘን አይደለም። ስለ ስላሴ አወቃችሁ ማለት ክርስቲያኒቲን አወቃችሁ ማለት አይደለም። ክርስትና የአንድ አምላክ አስተምህሮ ነው። መጽሐፍ ቅዱስም ምስክርነቱ የአንድ አምላክ ትምህርት ነው። በሰማይና በምድር አንድ አምላክ እንዳለ ይናገራል። ያንን በግልጽ ቃል መጽሐፍ ቅዱስ ይመሰክራል። ይሄ ደግሞ በሺህ ዓመታት በነቢያት ሁሉ የተመሰከረውን ምስክርነት ይዞ ተቀምጧል። ከነቢዩ ሙሳ እስከ ነቢዩ ኢሳ ድረስ ያለውን ትምህርት ይዞ ተቀምጧል። ኢሳና ሙሳ ያልኳችሁ በአረብኛ ታንግ እንጂ በአማርኛው ከነቢዩ ሙሴ እስከ ነቢዩ ኢየሱስ ድረስ ያለውን ትምህርት ይዞ ተቀምጧል። ነቢዩ ሙሴ ስለ አንድ አምላክ ተናግሯል። ነቢዩ ኢየሱስም ስለ አንድ አምላክ መስክሯል። መጽሐፍ ቅዱስ ይህንን ትምህርት በግልጽ አስቀምጧል። ይህ በግልጽ የተቀመጠውን ትምህርት የስላሴ አማንያን ከራሳቸው አንደርስታንዲንግ አንጻር ተረጎሙት ማለት መጽሐፍ ቅዱስ የስላሴ አስተማሪዎች ነው ማለት አይደለም። መጽሐፍ ቅዱስ ውስጥ የተቀመጠው የጳውሎስ ትምህርት ለምሳሌ አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል አንድ አለ፣ እርሱም ሰው የሆነው ክርስቶስ ኢየሱስ ነው ይላቸዋል። ስለዚህ መጽሐፍ ቅዱስን ልትመዝኑና ልትናገሩት፣ ልታምኑትና ልትቀበሉት የሚገባው መጽሐፉ ባስቀመጠው መንገድ እንጂ ሰዎች በተረጎሙበት መንገድ አይደለም። ስለዚህ አሁን መጽሐፍ ቅዱስ አንድ እግዚአብሔር፣ አንድ አምላክ፣ አንድ ጌታ፣ አንድ ፈጣሪ፣ ከሁሉ በላይ የሆነ በሁሉ የሚሰራ ኢየሱስን የላከ አንድ አምላክ አለ ብሎ ይነግራቸዋል። ታዲያ መጽሐፍ ቅዱስን ከስላሴ ትምህርት አንጻር እያያችሁት ከስላሴ አማንያን ጋር ስለወራችሁ መጽሐፍ ቅዱስን ታውቃላችሁ ወይ ደግሞ ከስላሴ አማንያን ጋር ስለተከራከራችሁ መጽሐፍ ቅዱስ ለነሱ ተናግረዋል ማለት አይደለም። ለምሳሌ ኤግዛምፕል ልስጣችሁና እኔ የመጽሐፍ ቅዱስ አማኝ የኢየሱስ ክርስቶስ ተከታይ ነኝና ከቁርአን አንጻር የሆነ ነገር ብነግራችሁ ቁርአንን አምነዋለሁ እከተለዋለሁ ማለት አይደለም። ቁርአንን ከራሴ አንደርስታንዲንግ አንጻር ብትረጉሙ ማለት ነው። ለምሳሌ ሙስሊሞች ሲገቡ አንዳንድ ጥያቄ ከቁርአን መጠየቅ ይቻላል። የመጽሐፍ ቅዱስን ትምህርት መወያየት ይቻላል። ስለዚህ መጽሐፍ ቅዱስ ስለ አንድ አምላክ ይናገራል፣ ስለ ነቢያት ትምህርትም ያስተምራል። እነዛ ነቢያቶች ደግሞ ስለማን መስክረዋል? ከጥንት እስከ አዲስ ኪዳን ከብሉይ እስከ አዲሱ ስርዓት ስለምን መስክረዋል? ስለ አንድ አምላክ ብቸኝነትና በዛ አምላክ ውስጥ ስላለው አስተምህሮና ስላለን እምነት ተናግረዋል። በዚህ ውስጥ አንድ የህይወት መንገድ አለ። እግዚአብሔር ወይንም ፈጣሪያችን ከላካቸው ነቢያት መካከል አብዛኛዎቹን የዓለም አመፀኞች ህዝቦችና የእግዚአብሔር መንገድ ያልተከተሉ ሰዎች ገለዋቸዋል። ለምሳሌ መጽሐፍ ቅዱስ እነዛ እስራኤላውያን ሰዎችንና ነቢያትን እንደገደሉ ይናገራል። ከነዚህ ከገደሏቸው ነቢያት አንዱ ደግሞ የአምላክ ታላቁ መልእክተኛ ክርስቶስ ኢየሱስ ተብሎ ይጠራል። ያን ክርስቶስ ኢየሱስ እውነተኝነቱን ለማረጋገጥ የአምላክ መልእክተኛ መሆኑን ለማረጋገጥ አምላክ ምን አደረገው? ከሙታን አስነሳው። ታዲያ እናንተ ደግሞ ያ አመፀኞች ህዝቦች የገደሉትን አምላክ ደግሞ ከሙታን ያስነሳውና ስልጣን የሰጠው ኢየሱስ ክርስቶስን ካመናችሁ ምን ያደርግላችኋል? የዘላለም ህይወት ይሰጣችኋል። ጥያቄው እዚህ ጋር እናንተ የክርስቶስን መልእክተኝነት ተቀበሉ
እግዚአብሔር ደግሞ ስልጣን ወይንም ፈጣሪ ስልጣን እንደሰጠው ተቀበሉ ነው መጽሐፍ ቅዱስ ምስክርነት። ያም ደግሞ የአምላክን ትእዛዝ ብትቀበሉ የዘላለም ሕይወት ይሆንላችኋል። አንዳንድ ሰዎች ግን ኢየሱስ አምላክ ነው፣ ኢየሱስ እግዚአብሔር አብ ነው፣ ኢየሱስ አንዱና ብቸኛው ፈጣሪ ነው፣ ኢየሱስ የነቢያት አምላክ ነው ብለው ስላስተማሩ መጽሐፍ ቅዱስ ያንን ያስተምራል ማለት አይደለም። የሐዋርያት ሥራ ምዕራፍ 3 ቁጥር 13 ላይ የአብርሃም የይስሐቅ የያዕቆብ አምላክ ኢየሱስ ክርስቶስን ላከው ነው የሚለው። የዮሐንስ ወንጌል ምዕራፍ 17 ቁጥር 5 ላይ አንተ ብቻ እውነተኛ አምላክ የሆንከውን የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ሕይወት ናት ይላል። የመጽሐፍ ቅዱስ ትምህርትና ዕውቀት አንድና ብቸኛ አምላክ እንዳለ፣ እሱም ኢየሱስ ክርስቶስን እንደላከ፣ በሱም በኩል ደግሞ እንዳስተማረ ኃይልና ስልጣን እንደሰጠው ይመሰክራል፣ ይናገራል። የሉቃስ ወንጌል ምዕራፍ 4 ቁጥር 16 ላይ የጌታዬ መንፈስ በእኔ ላይ ነው፣ ለድሆች ወንጌልን እሰብክ ዘንድ ቀብቶኛል አለ። የሐዋርያት ሥራ ምዕራፍ 10 ቁጥር 38 ላይ እግዚአብሔር የናዝሬቱን ኢየሱስን በኃይልና በመንፈስ ቅዱስ ቀባው አለ። የማቴዎስ ወንጌል ምዕራፍ 9 ቁጥር 8 ላይ ለኢየሱስ ክርስቶስ ስልጣን እንደሰጠው የአይሁድ ማህበረሰቦች ክርስቶስን የተከተሉ የአይሁድ ማህበረሰቦች አምነው ምን አደረጉ? ተቀበሉ። ስለዚህ የመጽሐፍ ቅዱስን ትምህርት ቻሌንጅ ለማድረግ የሥላሴ አማንያንን አይደለም ቻሌንጅ የምታደርጉት ወገኖች፣ ከታች ያላችሁ የመጽሐፍ ቅዱስ ትምህርትን ቻሌንጅ ለማድረግ ጳውሎስን ነው ቻሌንጅ የምታደርጉት። ጳውሎስ ደግሞ የአንድ አይሁዳውያንን ለአይሁዳውያን አባቶች የሰጠውን ለአይሁዳውያን ነቢያትን የላከውን ብቸኛውን አምላክ ነው የሚያመልከው የሚከተለው። ኢየሱስ ክርስቶስን ደግሞ ጳውሎስ እንደ መልእክተኛ እንጂ እንደ ፈጣሪ ሰብኮ ተናግሮ አያውቅም ማለት ነው። ስለዚህ የብቸኛውን የሰማይና የምድር ጌታ የኢየሱስ ክርስቶስን አምላክ ተከተሉ ለማለት ተወዳለሁ። አመሰግናለሁ። አንዴ እሺ፣ ጥሩ። አሁን በመጀመሪያ እንደዚህ ከሆነ እኮ ያንተ ስብከት አሁን ሥላሴ ትቃወማለህ ማለት ነው። ሥላሴን አትቀበልም፣ ሥላሴን አትደግፍም። እኔ መጽሐፍ ቅዱስን እንደምከተለው የኢየሱስ ገብቶኛል። እንደዛ ከሆነ በመጀመሪያ አንተ እኮ አሁን ክርክርህ መሆን ያለበት እኮ ከሥላሴ አማንያን ነው እንጂ ከሙስሊሞች ጋር አይደለም። ጥያቄ ማንሳት ያለብህም እንደ አንድ ክርስቲያን መስማማትም በቅድሚያ መስማማት ያለብህ ገብተዋል። ለመስማማትም መጣርና መስራት ያለብህ ከሥላሴ አማንያን ጋር ነው አይደል? እኔ ከሙስሊሙ ማህበረሰብ ጋር የማልስማማው ሙስሊሙ ማህበረሰብ የጥንት ስርዓትን አዛብቶ ይናገራል። ማስረጃ ላቀርብልህ እችላለሁ። ከታች ያሉ መመለስ የሚችሉ ካሉ ሌላ ርዕስ እኮ ሌላ ርዕስ ነው። አዛብተው ምን ይናገራሉ የሚባለው ነገር እሱ ሌላ ርዕስ ነው። ግን እኮ አንተ ማውራትና መስማማት ያለብህ አንተ ክርስቲያን ነህ። ስለዚህ አንተ ነብይ ነው ብለህ የምትቀበለው እዚህ ጋር አህያ ላይ ተሰቅሎ ያለውን ኢየሱስ እሱ ባይሆንም እሱ አምላክ ነው ብለው የሚቀበሉ ህዝቦች አሉ አይደል? ለምሳሌ ሥላሴ አማኝ ካለ መግባት ይችላል። በቅድሚያ ከሥላሴ አማን ነው ማውራት ያለብህ። ሜሮን አለሽ አንዴ ከሙስሊሞች ጋር አልስማማማ። መሐመድ ነብይ ነው ብያለሁ። ገብቶኛል እኮ እሱ አትስማማም እኮ። ግን በቅድሚያ እኮ አንተ ከሥላሴ አማንያን ጋር ነው ትንሽ ማውራትና መስማማት ለመስማማት ትንሽ መሞከር ያለብህ እንደ አንድ ክርስቲያን ማለት ነው። ክርስቲያን ነኝ ከሚል ህዝብ ጋር ለመስማማት መሞከር ነበረብህ። ሜሮን አለሽ? የሥላሴ አማንያን ጋር ህብረት የለኝም። እኔ ከሥላሴ አማንያንም ከሙስሊሙም አይሁድ ይቀድማል። የአይሁድ ማህበረሰብ እውቀትና ትምህርት ይቀድማል። አምላክን በብቸኝነት ያምላል። የኢየሱስን ነብይነት አይቀበሉም። እንደውም ስለ አምላክ ብቸኝነት የአይሁድ ማህበረሰብን ብጠይቅ ይሻለኛል እኔ ከሙስሊሙ ማለት ነው። ምክንያቱም የመጽሐፉ ባለቤት የትምህርቱ አንኳር ትምህርት ያለው እነሱ ጋር ስለሆነ ማለት ነው። አብዛኛው ነቢያትም ለነሱ ስለተላከ ግድ የለህም እኮ መጠየቅ እንድታውቅ ሳይሆን አሁን እኔ የፈለኩት ምንድነው አንተ በቅድሚያ መስማማት ያለብህ ማውራት ያለብህ ክርስቲያን ነን ብለው ተው። እኔ ክርስቲያን አይደለሁም ቢል ህዝብማ ተው፣ እሱ ለምን ታወራለህ? እሱ ጋር ክርስቲያን ነን ብለው ኢየሱስ ክርስቶስ ነብይ ነው ብለህ የምታምነው ኢየሱስ ሰው ነው እያልክ የምታምነው ኢየሱስ አምላክ ነው ብለው የሚያምኑ ህዝቦች አሉ። እነሱ ጋር ማውራት አለብህ ነው። ሜሮን አለሽ? አንዴ ሜሮን ነይ እስኪ ትንሽ እንድታወሩ አንዴ ከላይ ያለው ከነሱ ጋር ችግር የለብኝም። ፈቃደኞች ካሉ መምህርም ይሁን ተማሪ አዋቂም ይሁን ደቂቅ ይሁን ሊቅ እኔ ከነሱ ጋር የማውራት ችግር የለብኝም። ከነሱ ጋር ሳወራ ግን እስልምና ደግፋለሁ ማለት አይደለም፣ እስልምና ማለት አይደለም። እሱን እንድታቀብኝ እስልምና ላይም ጥያቄ ስላለኝ ማለት ነው። ገባኝ። እሱን አውቃለሁ። ከላይ ስልጣን ያለው ማን ነው? ይባቢ ኦሆ አንተ ነህ እንዴ? ማን ነው ምናምን ብዬ እኮ ነው። እኔ እኮ ስሙና ፕሮፋይልን ቀይሮ ማን ነው እኔ የማላውቀው ሰው ምናምን ብዬ። ኦኬ አንዴ ሜሮንን እስኪ ሼር አድርጉላት አንዴ በእናታችሁ። በመጀመሪያ ምንድነው ህዝቡ የዓለም ህዝብ በመጀመሪያ ሰማይና ምድርን የፈጠረ አምላክ አንድ አምላክ ነው ብሎ ማመን መቻል አለበት። በመጀመሪያ ሁሉም
ከዛ በኋላ ደግሞ ትክክለኛው ሃይማኖት የትኛው ነው ብሎ ደግሞ እንትን ማለት አለበት። ችግር የለም። ሜሮን አለሽ? እንትን ልታደርገኝ ትችላለህ? ለሙስሊሞች ጥያቄ እንድጠይቅ እድል ትሰጠኝ ትችላለህ? እሰጥሃለሁ። እኛ ቀድመን ለምን አንጠይቅም? አንተ ባነሳው ላይ አንዴ ፖለቲካ እንዳይሆን ባቢ፣ ለሙስሊሞች ፖለቲካ አይሆንም። ፖለቲካ አይደለም። ፖለቲካ ሳይሆን አንተ አሁን ለምሳሌ በክርስቲያን አይን ክርስቲያን አይደለም። ለምሳሌ ገብቶሃል አባባሌ? ስላሴን ስለማትቀበል ማለት ነው። በቅድሚያ ማውራትና መስማማት ያለብህ እንደውም እኔ መስማት የምፈልገው ከስላሴ አማንያን ጋር ስታወራ ነው መስማት የምፈልገው። እንደዚህ አይነት አመለካከት ያለውን አሁን በቃ ደስ ይለኛል እንደውም ችግር የለውም። እኔ ከስላሴ አማንያን ያርጋርጋሉ እኔ ጋር ለማውራት ይደነግጣሉ እንጂ እኔ ችግር የለብኝም። ነገር ግን እኔ ደግሞ በእስልምና ዙሪያ እስልምና የዓለም ሁሉ መልእክትና የመጨረሻው መደምደሚያ ነብይ አለ፣ በዛ ነብይ የወረደውን ትምህርት ደግሞ ተቀበሉ ብሎ ለዓለም የሚናገር ስለሆነ እኔም እንዳምነው የሚገባኝ ነው ብሎ ስለሚያምን እስልምና አንተም የተሳሳተ መንገድ ላይ ነህ ስላለ አንድ ሁለት ጥያቄ ሙስሊሞችን ልጠይቅ። እኔ ደግሞ እድል ስጠኝ። እሺ ትጠይቃለህ፣ ግድ የለህም። አንዴ ገስቱን እኔ ማኔጅ አድርገዋለሁ። እንትን እንዳታደርጉ፣ ሰው እንዳታስገባው። አንዴ ራሴ እንትን አድርገዋለሁ። ሜሮን የት አባቷ ጠፋች ግን? ሜሮን ትናንት ስታደርገን አልነበረች እንዴ? አለሽ? ነይ። ስድብ እንዳይመስልሽ ደግሞ ምን አባቷ ምናምን ስለኔ እንትን በእንደዛ አይነት ሙድ ነው እንትንም አድርገው አባቴን ሁላ እንደዛ ልለው እችላለሁ። ሜሮን ሰምተሻል? አሁን ገና ነው ኮኔክት ያደረኩት። ምን አልከኝ? እንዴት ነሽ? አሎ ሰላም ነው። ምንድን ነው? ሰላም ነው። ፍቅርህ በረታብኝ የሚለውን የኩኩንትን በወንድ ቀይሬ ለአንቺ ጋብዝሻለሁ ሜሮኒ። እሺ ችግር የለውም ይደርሳል። የጌታ ኢየሱስ ሰላም እና ፍቅር አንቺ ላይ ይሁን። አሜን አሜን። ላንተ ኦኬ ታዩ እኔ ሰላም ነኝ። እሱ ራሱ ሰላም ነኝ። ስሚ፣ እሺ አሁን ከላይ ያለው ቤሪያ ወንድማችን ክርስቲያን ነው። ሰምተሽዋል ግን ሲያወራ? አይ ቲንክ አውቀዋለሁኝ። አዎ ግን ትተዋወቃላችሁ? ትንሽ እንድታወሩ ፈልጌ ነበር። በስ አይ ቲንክ ሰምቻለሁ። ምንድነው እምነቱ? ጥሩ እምነቱ ክርስቲያን ነው እኮ። ምን አይነት ክርስቲያን? ዩኒታሪያን ክርስቲያን መሰለኝ። እንደዛ አይነት ነገር ነው እኔ የሰማሁት። ዩኒታሪያን። ኦኬ ጎ ሄድ። ስለዚህ ትንሽ እንድታወሩ እኔ የአንቺ ስላሴና የሱ አንድ አምላክነት ከሁለት ክርስቲያን መስማት ፈለኩ። ገብቶሻል? እንደው ህዝብም መማር አለበት። በነገራችን ላይ አሁን ቤሪያ አወራሩ ትንሽ ደስ ይላል። እንትን የለውም፣ በትህትና ነው የሚያወራው። መጥፎ ቃል እንትን አላለም። አንቺም እንደዛ ነሽ ሜሮን፣ እንደምናውቅሽ የፍቅር ሰው ነሽና እስኪ ትንሽ አውሩ። ከዛ ደግሞ ቤሪያ ጥያቄ ያለው ይጠይቃል። በመሀል ጥያቄ ካለ ምን እንጠይቃለን። ትቀጥላለህ ቤሪያ በስላሴ ዙሪያ? እሺ ችግር የለብኝም። እኔ ላወራት እችላለሁ፣ ግን ህዝብ የፖለቲካ እንዳይሰራበት እንጂ ኖ አይሰራበትም። ልትጨምቅህ ነው፣ ልትጨምቃት ሌላ ነገር ነው። አንተ ደግሞ ምንድነው ራስህ እንትን አደረግከው? ተው እንጂ። ህዝብ ጊዜ እንደዛ ስለሚሰራ ነው። ማውራት እንችላለን። 10 ደቂቃ ሳታቀባብል ተኮስክባት እኮ ገና። ቀጥል ብቻ እሺ። በስላሴ ዙሪያና ይሄ አንድ አምላክነት የሚባለው ከመጽሐፍ ቅዱስ አንጻር እስኪ ትንሽ አውሩ። ለመማር ነው፣ በነገር ላይ እኛ ለመማር ነው። ቀጥል። አንድ ልጠይቀው፣ ዳያሎግ እናድርገው። ሃይ ቤሪያ፣ ሰላም ብያለሁ። ጀስት የሆነ ባክግራውንድ ለማወቅ ያህል አንዳንድ ጥያቄዎች ልጠይቅህ ትችላለች? ችግር የለውም። እሺ አንድ እግዚአብሔር እንዳለ ታምናለህ? አዎ ያ አንድ እግዚአብሔር እንዳለ አምናለሁ። እሺ ያ እግዚአብሔር አብ፣ ወልድ፣ መንፈስ ቅዱስ የተለያዩ አካላት ወር ግለሰቦች እንደሆኑ ናቸው ብለህ ትላለህ ወይስ ደግሞ ምን ብለን እኔ አንድ እግዚአብሔር ወይን አንድ አምላክ ስል አብ እያልኩ ነው። ኤፌሶን መልእክት ምዕራፍ 4 ቁጥር 6 ላይ አንድ አምላክ አብ አለ ይላል። ቆሮንቶስ መጽሐፍ ምዕራፍ 6 ላይ እንዲሁ አንድ አምላክ አብ አለን ይላል። የሐዋርያት ሥራ ላይ፣ የጢሞቴዎስ መጽሐፍ፣ የይሁዳ፣ የሮሜ መልእክት፣ ዘዳግም፣ ማርቆስ 12 አንድ አምላክ ብሎ አንድ ካለ አብን ነው እንጂ አንድ ብሎ አብ ወልድ መንፈስ ቅዱስ ብሎ አይጠራም።
እሺ ጥሩ። ስለዚህ መጽሐፍ ቅዱስን ሙሉ ትቀበላለህ አይደለ? ስለዚህ ምንም አይነት ጥቅስ ብጠቅስልህ ልተረጉምልኝ ወር ደግሞ ልትመልስ ትችላለህ ማለት ነው። እኔ ያው መጽሐፍ ቅዱስ ሙሉ ለሙሉ እቀበላለሁ። የእውነት ትምህርትና መዛግብት ናቸው ብዬ አምናለሁ። እሺ አንድ ሰው እግዚአብሔር ካልሆነ ለዛ ሰው መስገድ ተገቢ ነው? ስግደት አምልኮ አይደለም። ስለዚህ ሰገደ ማለት አመለከ ማለት አይደለም። ስግደት ከጥንት እስራኤላውያን አንጻር የአምላክን ስግደት ነው የምናወራው። እሺ የአምላክን ስግደት ነው የምናወራው። ቤሲክሊ ፎር ኤግዛምፕል ምድር ላይ ያለ ሰዎች ምድር ላይ የአክብሮትን ስግደት ይሰግዳሉ፣ ለነገስታትም ይሰግዳሉ። ስለሱ ሳይሆን ማወራው ስፔሲፊክሊ ለፈጣሪ የሚሰጠውን ስግደት ነው ማወራው። ፈጣሪ ሳይሆን ፈጣሪ ነው ብሎ አንድ አካል ከሰገደለት መሞት አለበት። ቅጣቱ ሞት ነው። ስለዚህ መጽሐፍ ቅዱስ ውስጥ ፈጣሪ ሳይሆን ፈጣሪ ተብሎ የተሰገደለት ካለ ልታሳይኝ ትችያለሽ። ሊፈረድበት የሚገባ ስለሆነ ማለት ነው። የፈጣሪ አምልኮ ለሰው መሰጠት አይቻልም አይደለ? በመጽሐፍ ቅዱሳችን ክልክል ነው። ነቢያትም መላእክትም እምቢ ነው የሚሉት አይደለ? አይሰጥም። ማንም ፈጣሪ ሳይሆን ፈጣሪ ተብሎ የተሰገደለት አንድ አካል የለም መጽሐፍ ቅዱስ ውስጥ። እሺ ስለዚህ በዚህ መሰረት አይገባም ብለህናል፣ ከአክብሮት ስግደት ውጪ ማለት ነው። እሱን እኛም አሁን ድረስ እናደርጋለን። ትልቅ ሰው ባይ ጎንበስ ብዬ እኔም ሰላም ልል እችላለሁ። ይሄ አክብሮትን የምንለው ነው። ግን የፈጣሪ ስግደት የተለየ ነው። ሰው ምድር ላይ ከሌለ በኋላ የአክብሮት ስግደት ብለህ መጥራት አትችልም። ስለዚህ በራእይ 5 መሰረት ለኢየሱስ ከዙፋኑ ላይ ካለው አብሮ እንዲሰገድለት ለምን ተደረገ? ራዕይ ዮሐንስ ምዕራፍ 5 ላይ ለኢየሱስ የአምልኮ ስግደት ወይንም የፈጣሪነት ስግደት አልተሰገደለትም። እንደዛም አላደረጉም መላእክቱ። ጥቅሱ ምንድን ነው የሚለው? ቆይ በዙፋኑ ላለውና ይላል አይደል? ለበጉም ብሎ የአምልኮ ስግደት ነው እዛ ጋር የተሰገደው። አሚን። ለኢየሱስ የአክብሮት ነው፣ ለአብ ደግሞ የአምልኮ ነው ይላል እዛ ቦታ ላይ። አዎ ይላል። ከቁጥር 5 ጀምሮ አውደ ንባቡን ላንብብልሽ። መጽሐፍ ቅዱስ ውስጥ ጥራዝ የሆኑ ቃላቶችን ሳይሆን አንዳንድ ቃላቶችን ሳይሆን አውድ ነው የሚከተለው። ክፍሉ ምን ይሻል መሰለሽ? ከቁጥር 6 ሲጀምር በዙፋኑ በአራቱ እንስሶች መካከል በሽማግሌዎቹ መካከል እንደታረደ በግ ቆሞ አየሁ። 7 ቀንዶች 7 ይልና ወደ ምድር የተላኩ መናፍስት ናቸው። መፈጥነው ሐሳቡን እንድትረጂ ነው። መጥቶም በዙፋኑ ላይ ከተቀመጠው ከዚያ ከቀኝ እጁ መጽሐፍ ወሰደው። መጽሐፉንም በወሰደ ጊዜ 24 እንስሶች 24 ሽማግሌዎች በበጉ ፊት ወድቀው እያንዳንዳቸው በገና ቅዱሳን ጸሎት የሆነ ዕጣንን የሞላበት የወርቅ ዕቃ ያዙ ይልና መጽሐፉን ትወስድ ዘንድ ማህተሞችን ትፈታ ዘንድ ይገባሃል። እያደረጉ ያሉት ለበግ ነው። በግ የተባለው ደግሞ ሰው ነው። አምላክ የአምላክ በግ አይደለም። በግ ተብሎ የሚጠራው ምንድነው? ሰው። ለምንድነው በግ ተብሎ የተጠራው? መስዋዕት ስላተደረገ ተምሳሌታዊ በሆነ ቃላቶች ተጠርቷል። ቀጥሎ ይገባሃል አሉት። ለምን? ታርዳሃልና በደምህ ለእግዚአብሔር ከነገድ ሁሉ ከቋንቋም ሁሉ ከወገንም ሁሉ ሰዎችን ዋጅተ ለአምላካችን አሉ። ይገባሃል ያሉት ለአምላካችን ስለዋጀህ፣ ምርኮ ስላመጣህ፣ ብዝበዛ አድርገህ ስላመጣህ ሰዎች አምላካችንን እንዲከተሉ ስልጣን በመስጠቱ ነው ብሎ ዕብራውያን መጽሐፍ ምዕራፍ 1 ቁጥር 2 ላይ በኩሩን ወደ ዓለም ላይ ሲያስገባ የእግዚአብሔር መላእክት ለእርሱ ይስገዱ ይላል። ታዲያ ራዕይ ዮሐንስ ምዕራፍ 1 ላይ አንድ ጊዜ ለአንድ ጊዜ የተደረገ ምስጋና ነው ለኢየሱስ ድል አድርጎ ሲገባ አንድ ጊዜ የሚደጋገምለት ምስጋና አይደለም። በሰማይ ዕለት ዕለት ፈጣሪን እንደሚያመልኩት ወርሺፕ እንደሚያደርጉት ወርሺፕ የሚያደርጉት ነገር አይደለም። ድል አድርጎ ሲገባ መጽሐፉን ሊወስድ ዘንድ ማህተሞቹን ሊፈታ ይገባሃል ብለው አንድ ጊዜ ለአንድ ጊዜ በድል ምስጋና ማግስት ያቀረቡለት ነው። ስለዚህ አምላካቸውን ረዳኸው። ግን ፖይንቴ እንደዛ አልነበረም። አራቱ ሕያዋን ፍጥረታት 24ቱ ሽማግሌ በፊቱ ወደቁ ይላል። ኦኬ። ከዛ ደግሞ ቁጥር 5 ምዕራፍ 5 ቁጥር 9 ላይ ይገባሃል መጽሐፉን ትወስድ ዘንድ እያሉ ሰዎችን ለእግዚአብሔር ምንድነው ዋሽተሃልና እያሉ ነው አይደለ? ቤሲክሊ ምክንያቱን እየተናገሩ ነው። ከዛ በሰማይ ሽማግሌዎች በአንድ ሰው ፊት መውደቅ ይገባሃል ከመስገድ በቀር ምንድነው? ሽማግሌዎቹ በፊቱ ተደፍተው ይገባሃል እያሉ ከመስገድ በቀር ምን አይነት ክብር አለ የሚሰጥ? ማለት እንደዚህ ማለት ይቻላል ወይ?
ሁለተኛ ጥያቄ ደግሞ መላእክት በሰማይ እንዲህ ያለ ክብር ለፍጡር የቱ ጋር ሰጥተው አይተሃል በመጽሐፍ ቅዱስ? ኦኬ በመጀመሪያ ደረጃ መላእክት ያልታዘዙትን አያደርጉም። መጀመሪያ አይተሃል? ቆይ መጀመሪያ አይተሃል? መላእክት በሰማይ እንዲህ አይነት ክብር ለፍጡር ሲሰጡ አይተሃል? ለማንም አይሰጡም። ለኢየሱስም ፈጣሪ በመሆኑ አልሰጡትም ነው። እዚህ ጋር እኮ እንደዛ ነው ያለው። አሁን ጥያቄ መላእክት በሰማይ እንዲህ ያለ ክብር ለፍጡር ሰጥተዋል በመጽሐፍ ቅዱስ ደረጃ አልሰጡም? አዎ ደግሞ አይደለም ካልከኝ ማስረጃ ኦር ደግሞ እንትን ምክንያት ስጠኝ። ኦኬ አንዴ ስሚ። በመጀመሪያ ደረጃ ራዕየ ዮሐንስ ምዕራፍ 5 ላይ ኢየሱስን በግ ብሎ ነው የሚጠራው። በጉ ተብሎ ኢየሱስ የሚጠራው በሰውነቱ ነው። ስለዚህ ፍጡር ለሆነው ማንነቱ ለሰውነቱ ነው እዚህ ጋር ምስጋና እያቀረቡ ያሉት እንጂ በመለኮታዊ ምንነትና ማንነት አይደለም። በመጀመሪያ ክፍሉ ላይ ማለት እሺ ቁጥር 13 እስከ 14 እንዳናረዝመው ያው ብዙ ሰው ስላለ ራዕይ ቁጥር እዛው ላይ ደግሞ ቁጥር 13 14 አንድ እኩል ዳክሶሎጂ ሆኖ ለዙፋኑ ለተቀመጠው ለበጉና ለአብ እዚህ ጋር እኩል ይሰገዳል። ምን እያሉ ቁጥር 13 ላይ ስትሄድ በዙፋኑ ላይ ላለው ለተቀመጠውና ለበጉ በረከት እኩል እስቲ ክብር ኃይል ለዘላለም እስከ ዘላለም ይሁን እያሉ እንዲህ አይነት አምልኮ ሰጡ ለበጉም ለአብም። how is that possible? ኦኬ ሁለቱን ብቻ አድርሽ አድርግልኝ። አንዱ ሁለቱን እንዴት እኩል ክብር ተሰጣቸው አብም ወልድም? አይነት ንግግር ሜሮንዬ እንደዚህ አይነት ንግግር በብሉይ ኪዳን ለምሳሌ ለዳዊትና ለእግዚአብሔር ሰገዱ ይልሻል። ለዳዊትና ለእግዚአብሔር ሲሰግዱ አንድ አይነት ስግደት ነው የሰገዱት። ነገር ግን ምናቸው ነው የሚለያየው? ሐሳባቸው አላማቸው ነው የሚለያየው። ሁለት የተለያየ ነገር ይኸውልህ፣ ቆይ ሁለት የተለያየ አይነትን ስቶሪና የማይሆን ነገር አገጣጥመህ እዚህ ጋር እንዳታወራልኝ። አሁን የዳዊትን የሚያልከውን እንድትሰጠኝ ፈልጋለሁ። ከዚህ ጋር አንድ አይነቱ ብለህ ካመጣ ማለት ነው መጀመሪያ ይሄን አድሬስ አድርገው። ቆይ አይ አትለጥፈው፣ መጀመሪያ አድሬስ አድርግልኝ። ቁጥር 13 በዙፋኑ ላይ ለተቀመጠውና ለበጉ እኔ አሁን አብሮ ለምን ተሰጠ አይደለም ጥያቄ በረከት ክብር ኃይል ለአብም ለወልድም አንድ አይነት ክብር ነው የተሰጠው እያልኩ ነው እንጂ ፖይንቴ ለአብና ለወልድ ተሰጠ እኩል አላልኩም። ፖይንቴ እንዴት ክብር ኃይል ለአብም ለወልድም እኩል ይሰጣል ነው ጥያቄ። ስለዚህ የዳዊትን የምታመጣው ምሳሌ እዚህ ላይ ሰራ። እሺ እዚህ ጋር በመጀመሪያ ደረጃ ወልድና አብ አንድ አይነት ምንነት በመያዝ ብሎ ጭንቅላትሽ ነው እየነገረሽ ያለው ሜሮን። መልስልኝ ያልኩ ጀስ እኔን ወደ እኔ አትምጣ፣ ጀስ መልስልኝ። ሁለቱም እንዴት ተመሳሳይ ክብር በረከት ለእግዚአብሔርና ለበጉ በአንድ ንግግር ተሰጠ ነው ጥያቄ። ጀስ ከጥያቄው ጋር ፎከስ አድርግ በደንብ ያዥ። አሁን ቅድም ምክንያቱን የነገርከኝ ያልሽ ምክንያቱን ስነግርሽ ምክንያቱን አትንገረኝ ያልሽ ቅድም ለወልድና ለአብ ኖ ምክንያቱማ እግዚአብሔርም እኮ ምንጭም ስለሆነ እናመልከዋለን። እግዚአብሔርም እኮ ያለ ምክንያት አይደለም እኮ የምታመልከው አይደል? ምክንያት አለ። ሁሉ ነገር ፈጣሪ ስለሆነ ይለዋል። ቆይ ወልድ የተባለው አካል የተደማመጠ። ስለዚህ እኔ ምንድነው ፖይንቴ ወደኋላ አንመለስ ቶሎ እንዲሄድልን ብለን እዚህ ጋር ከፈጣሪ ጋር ምስጋና የተቀበለው ሰው ነው እንጂ ፈጣሪ አይደለም የሚለውን እያሳየሁሽ እኮ ነው። ለምን ሰው እዚህ ጋር ምን ይልሻል መሰለሽ? እዚህ ጋር ምስጋና ከፈጣሪ ጋር የተቀበለው ሰው ነው እንጂ ፈጣሪ አይደለም። ፖይንቱን ቅድም ቁጥር 5 ጀምሮ አንብቤልሽ ነበር። ቁጥር 4 ላይ ምን ይልሻል? መጽሐፉን ሊዘረጋው በዙፋኑ ላይ ያለው ማን ነው? ቆይ አይ እሺ እንደዛ ብለሃል። አሁን በዙፋኑ ላይ ያለው እዚህ ጋር ራእይ ላይ የተጻፈው ማን ነው? በዙፋኑ ላይ የተባለው በዙፋኑ ላይ የተባለው አንዱና ብቸኛው ፈጣሪ አብ ነው። በዙፋኑ ላይ የተባለው እሺ በዙፋኑ ላይ ለተቀመጠውና ስንል አብ ነው። ሰው ለበጉ ካለ ሁለተኛ በጉ ማን ነው? በመጽሐፍ ቅዱስ ፍቺ መሰረት ሰው ነው። እሺ ስለዚህ በአንተ ሰው ስለዚህ ለአብና ለወልድ እኩል በረከት ኃይል ክብር በአንድ ንግግር ውስጥ ለምን ተሰጠ ነው ጥያቄ ጋገባ ማለት ነው። አሁን ምን እያልሽ ነው? ለአብና ለወልድ ወይንም ለሰውና ለእግዚአብሔር ለምን እዚህ ጋር እኩል አይነት ምስጋና ተሰጠ? እኩል አይነት ምስጋና በሚመስል መንገድ ቀረበ ነው ጥያቄሽ። በደንብ ገብቶኛል። በአጭሩ እዚህ ጋር ምስጋና የቀረበው ለፈጣሪና ለሰው ነው። በግ የሚለው ስም ወይንም ስያሜ ለኢየሱስ የሚነገረው በሰውነቱ ነው። ይሄንን ማስረጃ በሰውነቱ ላምጣልኝ። ቆይ አሁን ማለት ነው አሁን አድሬስ እያረክ ያለው አንተ ነህ
አንተን አሁን እዚህ ጋር ለአምላክ ሲሆን የተለየ ክብር ነው፣ ለሰው ለኢየሱስ ሲሆን ለሰው ደግሞ የተለየ ብለህ አንተ ነህ እየፈሰርክ ማስረጃ ይሁን እዚህ ጋር ቀጥታ ቆይ አይ ኦነስት ሆነን ካላወራን የትም አንደርስም። ኦነስት ሆነ ስትናገር ቀጥታ ሽማግሌዎቹ ወደቁ ይላል። ይገባሃል ክብር ኃይል ትቀበል ዘንድ እያሉ ለአብ ነው የተናገሩት። በተመሳሳይ ሁኔታ ክብር ኃይል በረከት ተቀበል ብለው ለበጉ አሉ ነው የሚለው። አሁን እዚህ ጋር ለሰው ነው አንደኛው ለአብ ነው የሚል ከየት ነው ያመጣኸው? እንዳታወናብደኝ ብዬ ነው። ገባ? ይቅርታ ወናብድ ሳይሆን ሀሳቤ ሌላ ቦታ ውስጥ እንዳትከት። ማስረጃ ልስጥሽ። የዮሐንስ ራዕይ ምዕራፍ 5 ቁጥር 5 ላይ እንደዚህ ይልሻል፣ ከሽማግሌዎች አንዱ አታልቅስ፣ እንሆ ከይሁዳ ነገድ የሆነ አንበሳ። ከምን ነገድ? ከይሁዳ ነገድ። ፈጣሪ የሆነ አንበሳ ሳይሆን ከይሁዳ ነገድ ዘሩ አይሁዳዊ የሆነ ከ12ቱ የያዕቆብ ልጅ አንዱ የሆነ እያለች ነገድ የሚለው የትውልድ ሐረግን እየነገረች ነው። ከይሁዳ ነገድ የሆነ አንበሳ እሱ በዳዊት ስር ድል ነስቷል አለኝ። ድል በመንሳቱ ነው ምስጋና እየቀረበለት ያለው ለዚህ ሰው። ለምንድን ነው? አምላክ እንዲያመሰግኑት ስለፈቀደ። እዚህ ክፍል ላይ ወልድ ወይንም በግ ተብሎ እንስሳን ሲገዛ እንስሳ ለሰው ሲገዛ ያ ያለው ኦንቶሎጂካል ፈንክሽን ኦንቶሎጂካል ሰቦርዲኔሽን ነው ያለው፣ የባህሪ መገዛዛት ነው ያለው። ጥያቄ የምጠይቅሽ ወልድ ለአብ የሚገዛው የባህሪ መገዛዛት ነው ወይስ ደግሞ የግብር መገዛዛት ነው? በአማርኛ ላድርግልሽና ፈንክሽናል ሰቦርዲኔሽን ነው ወይስ ኦንቶሎጂካል ሰቦርዲኔሽን ነው ስልሽ የባህሪ ነው የሚገዛው ወይስ የግብር ነው የሚገዛው? ወልድ ለአብ የሚገዛው ብዬ ስልሽ አንቺ የባህሪ ነው አልሽ። በባህሪ አንድ ናቸው ወይ? በባህሪ አንድ ካልሆኑ ወልድ ለአብ የሚገዛው የባህሪ መገዛት ነው ማለት ነው። አየሽ? ካልገባሽ ደግምልሻለሁ ሐሳቡ። እኛ የምንለው በሰውነቱ ስጋ ሆኖ ስለመጣ ይገዛል። ተመልከች፣ ሰውነቱ ከአብ ጋር በባህሪ አንድ ነው ወይ ነው ጥያቄው። እንዴት እንደዛ ሊሆን ይችላል? ስለዚህ የባህሪ ልዩነት ካላቸው የባህሪ መገዛዛት አለ በአብና በወልድ መካከል ማለት ነው። ወልድ በሰውነቱ ለአብ ሲገዛ የባህሪ ነው መገዛዛት። የባህሪ መገዛዛት ካለው ደግሞ ወደ አምልኮ ይሄዳል ቁርጥ ብሎ ማለት ነው። ምክንያቱም ለአምላክ ሰዎች የሚገዙት መገዛት አምልኮ ነው። ለአምላክ ሆነ ለአንዱ አምላክ ሰዎች እየተገዙ ያሉት መገዛት ፈንክሽናል ሊሆን አይችልም። ለምን እኩያ አይደሉማ። እኔና አንቺ ብንገዛዛ አንቺ እኔ ብገዥኝ በመስሪያ ቤት ውስጥ አለቃ ሆነሽ ሮል ኖሮሽ ብትገዥኝ እኔና አንቺም ሰው ነኝ እኔም ሰው ነኝ። ያለያየን ነገር ምንድነው? ሮላችን ነው፣ ፈንክሽን ነው ያለያየን፣ ግብራችን ነው ያለያየን። የባህሪ ልዩነት የለንም። ስለዚህ ምን አይሆንም፣ አምልኮ ሊሆን አይችልም። እኔ ለአንቺ የምገዛው አንቺ ለእኔ የምትገዢው ነገር። ሰው ግን በአጠቃላይ በጥቅሉ ለአንድ አምላክ የሚገዛው መገዛት አምልኮ ነው፣ ሰቦርኔት ሲያደርግ ማለት ነው። ኢየሱስ ሲገዛ የነበረው በሰውነቱ ከሆነ ሰውነቱ ፍጡር ከሆነ ሰውነቱ ከአብ ጋር በባህሪ አንድ ካልሆነ ኢየሱስ በሰውነቱ አብን ያመልክ ነበር፣ ምድር ላይም እያለ አሁንም እያለ ማለት ነው። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 28 ላይ ደግሞ በዛን ጊዜ እርሱ ራሱ ሁሉን ላስገዛለት ምን ይላል? ይገዛላል። ሰሚት ያደርጋል ማለት ነው። ሰቦርዲኔሽን አለ ማለት ነው። ሰቦርዲኔት ያደርጋል ኢየሱስ ወደፊትም። ስለዚህ አሁን ወልድ አብን ያመልከዋል ማለት ነው። እሺ ፈንክሽናል ሰቦርዲኔሽን ነው አንቺ የምትቀበዩ እንበል። የግብር መገዛዛት ነው እንጂ የባህሪ መገዛዛት የለባቸውም አልሽ። ኢኮኖሚክ ትሪኒቲ ላይ ነው ያለው ሰቦርዲኔሽን ወይስ ኦንቶሎጂካል ትሪኒቲ ላይ ነው ያለው ሰቦርዲኔሽን? የትኛው ላይ ነው ያለው? ራሱ ምጣኔያዊ ስላሴ ላይ ነው ወይስ ማህበራዊ ስላሴ ላይ ነው መገዛዛት ያለው? የት ጋር ነው ያለው? እኛ መጀመሪያ እንዴት እንደምንረዳው ይሄ ሰብሚሽን ሲባል ኦር ደግሞ ራስን ማስገዛት ሲባል ኢየሱስ ለአብ አስገዛ ስንል ምን ማለታችን እንደሆነ ከመጽሐፍ ቅዱስ መናገር አለብኝ። ወልድ ለአብ የሚገዛው በምኑ ነው? መጀመሪያ በስጋው አልኩ፣ በስጋው ይገዛል። ምክንያቱም ፊልጵስዩስ ችግር የለው። በስጋው የሚገዛው ፈንክሽናል ነው ወይስ ኦንቶሎጂካል ነው ብዬ እኮ ነው የጠየኩሽ የነበረው። በባህሪ ጉዳይ ነው። በየትኛው ነው አንቺ ያልሽው? በየትኛው ነው ለአንቺ የሚሆነው? አዎ እኮ ልመልስልን። ስለዚህ በስጋ ይገዛል ይላል። በሉቃስ ወንጌልም ሲናገር የኔ ፈቃድ ሳይሆን ያንተ ፈቃድ ይሁን እያለ በምድር ላይ እንዲህ ተመላልሷል። እንግዲህ መለኮታዊ ተፈጥሮ ይገዛል ወይ ነው? አይደለም። በመለኮታዊ ማንነቱ ከአብ ያነሰ አይደለም። ስለዚህ በመለኮቱ መገዛት አይችልም ማለት ምን ማለት ነው? ለምሳሌ በዕብራውያን አንድ አሁን እኮ ኤሌመንተሪ ነገር ነው ሜሮ የምትናገሪ። ጥቅስ አያስፈልገውም። በሀሳብ ሳንግባባ ስንቀር ነው ጥቅስ የሚያስፈልገው። ሜሪ ሻዬ አንቺ ኤነርጂሽን ሉዝ እንዳታደርጊ። እኔ ቁጭ ማዳመጥ እችላለሁ። ሚት አድርጌ ማዳመጥ እችላለሁ። ራሱ ኖርማሊ የጥቅስ ጋጋታ ምንም አያደርግም። ሀሳብ ላይ ነው የምናወራው።
ሀሳቡ ላይ ሳንስማማ ሲቀር ጥቅስ አምጣ ማስረጃ ስትይኝ ወይም ደግሞ ስልሽ ነው ወደ ጥቅስ የምትሄጂው። ጊዜሽን እንዳታቃጢ፣ ጉልበትሽንም ጊዜሽንም እንዳታቃጢ ስለምፈልግ ነው። ነጥቤ ነው ያለው ሰቦርዲኔሽንን ትቀበያለሽ። መገዛዛት የሚባል ነገር አለ በአብና በወልድ መካከል። በአብና በወልድ መካከል ያለው መገዛዛት ፈንክሽናል አይደለም፣ ኦንቶሎጂካል ነው ብዬ ነው እኔም ቤሪያም የዋ ምስክሮችም ሁላችንም የምናምነው ኦንቶሎጂካሊ። ምክንያቱም ኦንቶሎጂካሊ ሰውና አምላክ ኦንቶሎጂካሊ ይለያያሉ። ስለዚህ ኢየሱስ በሰውነቱ ከሆነ የሚገዛው ሰውነቱ ለአብ የሚገዛው መገዛት ኦንቶሎጂካል ነው፣ ፈንክሽናል አይደለም። በእናንተ ትምህርት ግን ፈንክሽናል ነው። መገዛዛት አለ ካልሽ ኢኮኖሚክ ትሪኒቲ ላይ ነው መገዛዛት ያለው ወይስ ደግሞ የኦንቶሎጂካል ትሪኒቲ ላይ ነው ያለው? በነገራችን ላይ ኦንቶሎጂካል ትሪኒቲ እና ምንድነው ኢኮኖሚክ ትሪኒቲ ካልገባሽ ላብራራው ህዝቡም ስለማያውቅ አንድ ሰከንድ ደስ ይለኛል። የምታውቂው ከሆነ ንገሪኝ። ኦንቶሎጂካል ትሪኒቲ ማለት የሞድ ኦፍ እንትን ማለት ነው፣ ኤግዚስተንስ ማለት ነው። አወላዲ ወልድ ተወላዲ መንፈስ ቅዱስ ሰራጺ የሚባለው ትምህርት ምን ይባላል? ኦንቶሎጂካል ትሪኒቲ ይባላል። አብ ወልድ መንፈስ ቅዱስ በግብር ይለያያሉ። በምን ግብር? ኢንዋርድ ፈንክሽን በሚባለው በውስጣዊ ግብር ይለያያሉ። አብ ወላዲ ነው፣ ወልድ ተወላዲ ነው፣ መንፈስ ቅዱስ ሰራጺ ነው የሚለው ትምህርት ኦንቶሎጂካል ትሪኒቲ ይባላል። ኢኮኖሚክ ትሪኒቲ ማለት ደግሞ ውጫዊ ግብር ማለት ነው። ትርጉሙ አውትዋርድ ፈንክሽን ማለት ነው። በውጫዊ ግብር አብም ወልድም መንፈስ ቅዱስም አንድ ናቸው የሚል ትምህርት ነው። አንድ ናቸው፣ በውጫዊ ግብር ምንም ነገር አይለያዩም ነው። አሁን የምጠይቀስ ጥያቄ ወልድ ለአብ የሚገዛው በኢኮኖሚክ ትሪኒቲ ነው ወይስ በኦንቶሎጂካል ትሪኒቲ ነው? በየትኛው ነው እየተገዛ ያለው? ፈንክሽናል ሰቦርዲኔሽኑ ማለት ነው። ፈንክሽናል የግብር መገዛዛቱን ሲገዛ የትኛውን ግብር ነው የሚገዛዛው? ውስጣዊ ነው ውጫዊ ግብር ነው የሚገዛዛው? የትኛውን ነው? ከተረዳው በደንብ ውጫዊ ነው ምለው። ለምን መሰለህ? በውጫዊ ግብር አንድ ናቸው። አብም ወልድ መንፈስ ቅዱስ ኢኮኖሚክ ትሪኒቲ ላይ አንድ ናቸው። ይለያያሉ። እንዳልከው ትንሽ እንትን ይሄ የእንግሊዝኛው ቋንቋ ትንሽ እየተደማመጠ አማርኛ አድርጌልሻለሁ። ራሱ ማህበራዊ ስላሴ የሚባል አለ። እንደገና ደግሞ ባህራዊ ስላሴ የሚባል ነገር አለ። ምጣኔያዊ ስላሴ አለ። የውጫዊ ግብር ያልኩሽ አውትዋርድ ፈንክሽን የምልሽ ምጣኔያዊ ስላሴ ነው። በምጣኔያዊ ስላሴ ነው ወልድ ለአብ የሚገዛው። ፕሮቴስታንት ስሙልኝ፣ ሪከርድ አድርጉልኝ። በየትኛው ነው የሚገዛው? ተመልከቱ። ቆይ አንደኛ ነገር ያልከውን ነገር ልድገምልህ። እያልከኝ ያለኸው ኢየሱስ ክርስቶስ ሁለት ኔቸር እንዳለው እናምናለን። በአምላክነቱ አምላክ ነው። አምላክነቱ አይደለም ተገዛ የምንለው ፋንክሽናል ሰሚሽን የምንለው አዎን፣ በፋንክሽናል ሰሚሽን ነው። ምን ማለታችን ነው? በማዳን ስራ ላይ ያለውን ተግባራዊ ሚናን መገዛት እንለዋለን አይደል? እንዲህ አብላከው ሲልከው ጥያቄ እሱ አይደለም ፖይንቱ እሱ አይደለም እኮ ሜርሻ ወልድ መጥቶ ማዳን በዚህ መንገድ እኮ በዚህ እሱን ተስማማው። አንቺ አሁን ይኸውልሽ በሰውነቱ ወልድ ለአብ የሚገዛው የግብር መገዛዛት ነው አልሽ። ተስማማው ነው ከሱ እሱን ተስማምቼ ወደ ሁለተኛው ጥያቄ መጣው። የትኛውን ጥያቄ መጣው? ሁለት አይነት ግብር አለ፣ ውጫዊ ግብርና ውስጣዊ ግብር። ኢንዋርድ ፈንክሽን እና አውትዋርድ ፈንክሽን የሚባል ነገር አለ። ኢንዋርድ ፈንክሽን ኦንቶሎጂካል ትሪኒቲ ላይ ነው የሚሰራው። አውትዋርድ ፈንክሽን ደግሞ የሚባለው ደግሞ የኢኮኖሚክ ትሪኒቲ ላይ ነው የሚሰራው፣ ውጫዊ ላይ ነው የሚሰራው። አሁን አንቺ ወልድ ለአብ ሲገዛ በውስጣዊ ግብር ነው ወይስ በውጫዊ ግብር ነው እየተገዛ ያለው ነው ጥያቄው። አሁን እኮ የግብር ጉዳይ ነው መገዛዛት አልሽኝ፣ ተቀበልኩኝ። አንቺ አይ በኢኮኖሚክ ላይ ነው ካልሽ ደግሞ በኢኮኖሚክ ትሪኒቲ አብ ወልድ መንፈስ ቅዱስ አንድ ናቸው፣ አይለያዩ። አብ ወልድ መንፈስ ቅዱስ አንድ ናቸው የግብር ላይ በውጫዊ ግብር ላይ። በውጫዊ ግብር አንደኛውን ከገዛው አንዱ አምላክ ውጭ ነው ያለው ማለት ነው። ብዙ አማልክትም ሊሆኑ ነው ትምህርቱ ላይ። ስለዚህ አሁን እያዳመጥሽ ካልገባሽ ጉዳዩ ከእንደገና ግልጽ አደረግልሻለሁ እንጂ እዚህ የሚያዳምጥ ፕሮቴስታንት አለ። የፕሮቴስታንት ትምህርት ከስሩ ነው መንግለሽ የናርሽው ራሱ ማለት ነው። ተመልከቱ ፕሮቴስታንቶች አዳምጡ ማለት ነው። ሙስሊሞችን ሪከርድ አድርጉላቸው ለነሱ ማለት ነው። አሁን ቀጥይና ያልገባሽ ነገር ካለ ጥያቄው ላይ ፖይንቱ ላይ ያልገባሽ ነገር ካለ ፈንክሽን ምንድነው? አውትዋርድ ፈንክሽን ምንድነው? ኢንዋርድ ፈንክሽን ምንድነው? ውስጣዊ ግብር ምንድነው? ውጫዊ ግብር ምንድነው? የሚለውን የትሪኒቲን ትምህርት በደንብ በስነ ስርዓት ማታቂ ከሆነ አስረዳሻለሁ። ያልገባሽ ነገር ካለ ንገሪ። አንድ ጊዜ አትሊስት አንድ ደቂቃ ሰተህኝ ማስረዳት አለብኝ። አሁን አውሪ ይኸው ሪሚት አድርጌያለሁ። ኢንዋርድ ፋንክሽን ከተረዳው አውትዋርድ ፋንክሽን የሚለው ምንድን ነው ሲባል ኢንዋርድ የምትለው በውስጣዊ በስራ ህይወት አይደለም የምታወራው ላይ ከዛ ደግሞ አውትዋርድ ፋንክሽን ሲሆን ደግሞ በውጫዊ ከዛ ወር ደግሞ በማዳን ስራ የምንለው ማለት ነው። በዛ መልክ ነው አሁን እየተናገርክ ያለው። እኛ የምንለው ኢየሱስ አብን የሚገዛው በአውትወርድ ፋንክሽን ውስጥ ነው እንጂ በኢንዋርድ ፋንክሽን ውስጥ አይደለም። ምን ለማለት ፈልገን ነው?
ኢንዋርድ ፋንክሽን ምንን ያሳያል? አብ ወልድ መንፈስ ቅዱስ አንድ መለኮታዊ ተፈጥሮ አይደል? አንድ ፈቃድ፣ እኩል ክብር፣ በዚህ ደረጃ መገዛት መታዘዝ የለም። ኦኬ አንዱ ከሌላው ያነሰ ስላልሆነ ማለት ነው። ለምን ማስረጃዬ ደግሞ ቃል ስጋ ሆነ ዮሐንስ 1:1 እንደገና ደግሞ ዮሐንስ 10:30 ላይ ስትሄድ እኔና አብ አንድ ነን እያለ ኢየሱስ ይናገራል። እዚህ የተናገረው እኩልነትን ነው። ኦኬ ስለመገዛት አይደለም። በዚህ በኩል መገዛት አችልም። አውትወርድ ፋንክሽን የምንለው ደግሞ ውጫዊ ኦር ደግሞ የማዳን ስራ። በዚህ ስራ ላይ እግዚአብሔር ወደ ወልድ ፍጥረትን ይሰራል ማለት ነው። ኦር ደግሞ የተለያዩ ሚናዎችን ኢየሱስ ክርስቶስ ይጫወታል። ለሰይ አብ ይልካዋል፣ ወልድ ይላካል፣ መንፈስ ቅዱስ ደግሞ ምንድነው ተአምራትን ይሰራል። በውጫዊ ግብር አንድ ናቸው ብለሽ ታምኛለሽ? አብ ወልድ መንፈስ ቅዱስ በውጫዊ ግብር አንድ ናቸው ብለሽ ታምኛለሽ? ነው አጭር አድርጌዋ ማለት እኔ አሁን ከነጥቤ ጋር ይመሳሰል። አንድ ደቂቃ ስጠኝ ስላሽ አንድ ደቂቃ አይሄድም። አንድ ደቂቃ ስጪኝ ብለሽ ከአንድ ደቂቃ በላይ ነው ያወራሽው። አንድ ያዥልኝ። ሁለተኛ ነጥቡ ላይ አይደለሽም ያለሽው። ሶስተኛ ነገር ደግሞ ከገባሽ በውጫዊ ግብር ይለያያሉ። አብ ወልድ መንፈስ ቅዱስ ይለያያሉ በውጫዊ ግብር። ስም ብቻ መልሽልኝ ባጭሩ። አውትዋርድ ፈንክሽን ላይ ይለያያሉ። ኢኮኖሚክ ትሪኒቲ ላይ አብ ወልድ መንፈስ ቅዱስ ይለያያሉ ወይስ አይለያዩም? ውጭ ድጋመልኝ እንትን ትቀያይረዋለህ ወርድህን። በኢኮኖሚክ ትሪኒቲ አብና ወልድ ይለያያሉ ወይስ አይለያዩ? ኢኮኖሚክ ትሪኒቲ አውትዋርድ ፈንክሽን ወይም ውጫዊ ግብር ወይም ደግሞ ምጣናዊ ስላሴ በሚባለው ወይም ደግሞ ውጫዊ ግብር በሚባለው አብና ወልድ ይለያያሉ ወይስ አንድ ናቸው? እሱን የጠየኩሽ። ስለዚህ አውትዋርድ ፋንክሽን ዋን ሞር ታይም በአንተ መንገድ ዲፋይን አድርግልኝ። እኔ ዲፋይን አድርጌዋለሁ። አውትዋርድ ፋንክሽንን ነው አላደረግሽውም እኮ። አውትዋርድ ፈንክሽን አንድ ናቸው ወይስ አይደሉም? ይችን ብቻ ነው የጠየኩሽ። ናቸው ወይም አይደለም? የስ ኦር ኖ? ይችን ብቻ መልሽ እና ህዝቡ ይስማ። ኦኬ አውትዋርድ ፈንክሽን የምንለው አስረድቻለሁ አይደል? ለሲ አብ ይልካል፣ ወልድ ይላካል። እኔ አስረጅኛ አይደለም ያልኩሽ። በአንቺ አሁን ባስረዳሽኝ መሰረት በአውትዋርድ ፈንክሽን በውጫዊ ግብር አብና ወልድ ይለያያሉ ወይስ አንድ ናቸው? የስ ኦር ኖ? ወልድ ተላኪ ነው። አዎ ስለዚህ በውጫዊ ግብር ይለያያሉ። ተመልከቱ ፕሮቴስታንቶች አዳምጡ። እሺ በውስጣዊ ግብር አብና ወልድ በውስጣዊ ግብር አብና ወልድ ኖ በውስጣዊ ግብር በውስጣዊ ግብር እኔ እንትን አይደለም በደንብ ነው እንትን ውስጥ ቀለበት ውስጥ እየገባሽ ያለሽው። በውስጣዊ ግብር አብና ወልድ ይለያያሉ ወይስ አይለያዩ? በውስጣዊ ግብር በኢኮኖሚክ ትሪኒቲ ሳይሆን በኦንቶሎጂካል ትሪኒቲ በባህርያዊ ስላሴ በውስጣዊ ግብር ይለያያሉ ወይስ አይለያዩ? ኦኬ በአምላክነት አይለያዩ። በውስጣዊ ግብር ነው ያልኩሽ። በውስጣዊ ግብር ስለ አምላክነት አላልኩሽ። በውስጣዊ ግብር አንደኛ ነገር ትንሽ እንትን እያፈጠንከኝ ነው እና በውስጣዊ ግብር ይለያያሉ ወይስ አይለያዩም ነው የጠየኩሽ። አይዞሽ በውስጣዊ ግብር ይለያያሉ ወይስ አይለያዩም አብና ወልድ መንፈስ ቅዱስ? ቅድም አድሬስ አድርጌው መጥቻለሁ አይደለ? ማለት እዛ ጋር አላረሽውም። አብና ወልድ በውስጣዊ ግብር በኦንቶሎጂካል ትሪኒቲ ይለያያሉ ወይስ አይለያዩም? ቅድም አይለያዩም አልኩኝ፣ ምክንያቱም እኔና አብ አንድ ነን። ኦኬ በውስጣዊ ግብር አይለያዩም። አዳምጡ። ሌላ ትምህርት በውስጣዊ ግብር ስትል አንተ ምን ማለት ነው የሚለውን ነገር ማወቅ አለብና ለምን ስለምን ትቸኩያለሽ ታዲያ ሜሪዬ? ምን መልሳቸው አውትዋርድ ፋንክሽን ስትል አልኩህ እኮ ምን ኢንዋርድ ፈንክሽን ማለት ነው። ሳይገባሽ ነው መልስ የምትሰጪው ማብራሪያ የምትሰጪው። ለዛ እኮ ነው እኮ አሁን እኮ ቀለበት ውስጥ እየገባሽ ያለሽው። አሁን በውስጣዊ ግብር እንደዛ ነው እኮ ሜሪሻ። አንደኛ በውጫዊ ግብር በፕሮቴስታንት ትምህርት ውስጥ አብ ወልድ መንፈስ ቅዱስ አንድ ናቸው። በውስጣዊ ግብር ነው የሚለያዩት። ራሱ አብ ወልድ መንፈስ ቅዱስ በውስጣዊ ግብር ይለያያሉ። ኦኬ በኢንዋርድ ፋንክሽን ተለያዩ ስትል ምን ለማለት ፈልገን? አብ ወልድ መንፈስ ቅዱስ አሁን አስረዳ። አብ ግብሩ መውለድ፣ ወልድ ግብሩ መወለድ፣ መንፈስ ቅዱስ ግብሩ መስረጽ የሚባል ትምህርት አልሰማሽም? እኔ ስለ ታዲያ ውስጣዊ ግብር እኮ ነው ሳወራ በስልጣን በእውቀት ቅድም ኢንዋርድ ፈንክሽን ይኸውልሽ፣ ኢንዋርድ ፈንክሽን ስልሽ ውስጣዊ ግብር በውስጣዊ ግብር አንድ ናቸው ወይ ስልሽ አዎ አልሽኝ። በውስጣዊ ግብር አንድ ናቸው ወይስ አይደሉም? አሁን ደግሞ ከእውቀት ደረጃ ከኤግዚስተንስ ደረጃ ምንነት ደረጃ አንድ ናቸው። ምክንያት አብ ወልድ ነው። በውስጣዊ ግብር አብና ወልድ አንድ ናቸው ወይስ አይደሉም? አሁንም ጥያቄውን እየደገምኩልሽ ነው ያለሁት። አብራርቼ ይልሻል። ጥሩ ችግር የለውም። እኔ ፓኒክም አላረግም።
ፖይንቱ ምንድነው? ኢንዋርድ ፋንክሽን እና አውትዋርድ ፋንክሽንን ቤሲክሊ ማወቅ አለብን ትርጉሙን። አውትዋርድ ፋንክሽን ስንል እያልን ያለነው የማዳንን ስራ ሰው ሆኖ የመምጣትን ስራ አንቺ አይደለም እንደዛ የምትወስኚው። እሱ አንደኛ ሰምተሻቸው ሜሪሻ ሰምተሽ ማታቂውን ነገር ስትሰሚ አንቺ ማብራሪያ አትስጪ። ቴዎሎጂው ራሱ ነው ማብራሪያ መስጠት ያለበት። የፕሮቴስታንት ቴዎሎጂ ነው መስጠት ያለበት። አውትዋርድ ፈንክሽን የሚባለው ነገር ወይም ደግሞ ኢኮኖሚክ ትሪኒቲ ወይም በአማርኛ ምጣኔ የስላሴ በሚባሉት ስላሴ ውስጥ አብ ወልድ መንፈስ ቅዱስ አንድ ናቸው። በግብር በውጫዊ ግብር ማለት ነው። በውስጣዊ ግብር ደግሞ አብ ወልድ መንፈስ ቅዱስ አንድ አይደሉም፣ ሶስት ናቸው። አብ ወላዲ፣ ወልድ ተወላዲ፣ መንፈስ ቅዱስ ሰራጺ ማለት ነው። የአብ ግብሩ መውለድ፣ የወልድ ግብሩ መወለድ፣ የመንፈስ ቅዱስ ግብሩ ደግሞ መስረጽ የሚል ትምህርት ነው ያለው። አሁን እኔ ስጠይቅሽ ግብር እያወራ ነው። እኔ ስለ ግብር እያወራው ግን አልነበረም። አይቻ ከሆነ ግብር ላይ አልነበረም። ኢንዋርድ ፋንክሽን አውትዋርድ ፋንክሽን ስል ስፔሲፊክሊ ግብር በእንግሊዝኛ እስቲ ግብር በእንግሊዝኛ አድርጊልኝ። ግብር በእንግሊዝኛ አድርጊልኝ እና በእንግሊዝኛ አድርጊልኝ ምን ማለት ነው? ግብር በእንግሊዝኛ ምን ይባላል? ምን ይባላል? ንገሪኝ። አይ አንቺ ግብር የሚለው በእንግሊዝኛ ንገሪኝ። በቴዎሎጂ ደረጃ ያለው ንገሪኝ እስቲ ግብር በእንግሊዝኛ። እሺ አንድ ጊዜ ኢንዋርድ ፋንክሽን ብለን ስንመጣ ነው የጠየኩሽ። ግብር በእንግሊዝኛ ምንድን ነው የጠየኩሽ። ሌላ ቦታ አትሄጂ። ግብር በእንግሊዝኛ ላይ ምንድን ነው እስቲ ንገሪኝ። ግብር የሚለው ቃል ቴዎሎጂካሊ በእንግሊዝኛ አድርገሽ ንገሪ። እንትን እያልከኝ ነው ማለት በጣም ብዙ ንገሪኝ እኮ ነው የምልሽ። በጣም አእምሮዬን ክራውድ እንዳይሆንብኝ መጀመሪያ ምንድን ነው ቀለል ያደረገው። አይ አንተ ያወራው ሌላ ነገር ነው አልሽኝ። እኔ እንደውም በእንግሊዝኛም በአማርኛም እያደረኩኝ እንዲገባሽ እያደረኩሽ እንዲያገራልሽ እያልኩኝ ኢንዋርድ ፈንክሽንን ብዬ ስልሽ ውስጣዊ ግብር፣ አውትዋርድ ፈንክሽን ስልሽ ደግሞ ውጫዊ ግብር፣ ኢኮኖሚክ ትሪኒቲ ስል ደግሞ ምጣኔያዊ ስላሴ፣ ኦንቶሎጂካል ትሪኒቲ ስል ደግሞ ባህርያዊ ስላሴ፣ ሶሻል ትሪኒቲ ደግሞ ማህበራዊ ስላሴ እያልኩሽ እንትን ነው የተላሽ። ሞናርኪ ኦፍ ዘ ትሪኒቲ ትቀበያለሽ? እኔ ሞናርኪ ኦፍ ዘ ትሪኒቲ ሞናርኪያን ትሪኒቲ ሃይራርኪ ትሪኒቲ ብዙ አይነት ትሪኒቲዎች አሉ። ስለዚህ አሁን ይኸውልሽ ይሄ ነው ያለው። አሁን ብነግርሽም አሁን ማብራሪያ ነው የምትሰጪው የማታውቂያቸውን ነገሮች። ለማንኛውም እስቲ ለብሔርያ ዕድል ልስጠው እና አይ ቲንክ ይበቃሻል ይመስለኛል። እስቲ ለእንትን ኦፓል አለሽ? ከዛ በፊት መልእክት አለ በውስጥ የመጣ መልእክት ኖ አይ እንትን ቅድም አንቺ ነሽ እንትን ያልሽው አስመለስሽው ኦፓልዬ ሻይ ቡና ትይኛለሽ እንጂ አንላቀቅ። አይ እክሳለሁ። አበቦቹ እንዳይረግፉ ነው ታፈንን ተበደለን የሚል ተልካሻ ምክንያት ቤቱ የፍትህ ቤት ነው እንትን በላትና አይ ቲንክ ይሁን። እሺ ቤሪያ መልእክት አለ። ከዛ በፊት ይቅርታ ኡስታዝ እንትን እንበል። ሬነር አለ አለው ባቢ። ሰላም አለይኩም ኡስታዝ። እንዳልከኝ ነው ካለ እንግዲህ ዱከም ሻዳ ይዛ በስቷት እንዳልከኝ ነው ስት አለው። አሁን ግን ያለ አይመስለኝም እዚህ ገስት ላይ እኔ እንጃ። ቅድም ነበረ ወረደ። ካለ ዱከም ገስት ላክና ኡስታዝን እየጠበቀ ነበረ ስላልከኝ እንትን በልለትና ደውልለት ካለ እና እንትን ከሆነ እንትን በለው። ሬነር ነው እንዴ? ሰላም አለይኩም ሬነር። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ እንዴት ነው? እንዴት ነህ? ሰላም ነው? የጠፋችሁ ደህና ናችሁ? አለን። ምንድነው አላማችሁና ኢላማችሁ? ምንም ሊገባኝ አልቻለም እኮ። ምን አድርግ ነው ሰው የምትሉት? ሰው ወዴት ይሄድላችሁ? ለማን ነው ቤት የሚባለው? ወደ ጀነት። ለማን ነው ቤት የሚባለው? እና ሐሰን ምናምን የምትሰሩት ስራ እኮ ልክ አይደለም። እኔ እንኳን ምንም አልሰራሁም። ተቻለ ሰውን አስለማችሁ ለጨርሱት ነው እንዴ? ተው እንጂ እኔ ከጥግ ነው ማየው እና እንትን ልደውልለትና ከመጣ አስገባዋለሁ። በቃ እኔም እወጣለሁ ኢንሻአላህ። አመሰግናለሁ። ቀጥል ቤሪያ። ምንድነው ሜሮን እንደዛ ብለሽማ መውጣት አልነበረብሽም። ቆያ ትንሽ እንዴ ተደጋግፈን ነው እንጂ መሄድ ያለብን። ቤሪያ አለ አሎ ቀጥል።
በጥያቄ ነው እንትኑ ቤሪያ እንትኑ ገብተዋል አይደለ? ያለው ነገር በጣም አጣብቅኝ ውስጥ ነው ያሉት ራሳቸው። ይገዛል ካሉ አንደኛ በቮለንተሪም ይሁን በምንም ይሁን ይገዛል ካሉ በሰውነቱ ነው ወይ ብለህ ትጠይቃቸዋለህ። አዎ ሰው በሰውነቱ የሚገዛው ፈንክሽናል ነው ወይስ ኦንቶሎጂካል ነው? በባህሪ ነው እየተገዛው ያለው ወይስ ደግሞ በግብር ነው እየተገዛ ያለው ነው? እነሱ በግብር ነው የሚሉት። በግብር ከሆነ ባልና ሚስት እንደሚገዛዙት ማለት ነው። ባልም ሰው ነው፣ ሚስትም ሰው ናት። ስለዚህ የግብር መገዛዛት ነው በመካከላቸው ያለው። ምንም ከአምልኮ ጋር የሚያያዘው ነገር የለም። በአብና በወልድ መካከል ግን እንደዛ አይደለም ያለው። በሰውነቱ ከሆነ የሚገዛው ሰውነቱ ከአብ ጋር የባህሪ እንትን የለውም። በባህሪ አንድ አይደሉም። አብ አምላክ ነው፣ ሰውነት የሚባል ነገር የለውም። ወልድ ግን ሰውነት አለው። ስለዚህ ሰውነቱ ለአብ እየተገዛ ያለው የባህሪ ከሆነ ደግሞ እያመለከው ነው ያለው ማለት ነው። አንደኛ ነገር ማለት ነው። እንደገና ደግሞ ፈንክሽናል ሰቦርዲኔሽን ወይም ደግሞ የግብር መገዛዛት ሲሉ ወልድ አብን የግብር እየተገዛ ያለው በውጫዊ ግብር ነው ወይስ በውስጣዊ ግብር ነው? አሁንም አጣብቅኝ ውስጥ ነው። በውጫዊ ግብር ካሉ እምቅድመ ዓለምም ጀምሮ አብ ወላዲ ወልድ ተወላዲ መንፈስ ቅዱስ ሰራጺ የሚባል ነገር ነው ያለው። በዛ መካከል በውስጣዊ ግብር ውስጥ መገዛዛት ካለ አደጋ አለው። የአርዮስ ትምህርት ነው ቀጥታ የሚሄደው ማለት ነው። በውጫዊ ግብር እንዳይሉ ደግሞ በውጫዊ ግብር አብ ወልድ መንፈስ ቅዱስ አንድ ናቸው ብሎ ነው የሚያምኑት። አቡልናሪዮስ የሚባለው የተወገዘው እኮ በውጫዊ ግብር አብና ወልድ ይለያያሉ ስላለን ነው። በ381 ከመቅደኒዎስ ጋር አብሮ የተወገዘው አቡልናሪዮስ የሚባለው የተወገዘው አብና ወልድ በውጫዊ ግብር ይለያያሉና ኢየሱስ ወልድ የሚባለው ነገር በሰውነት ውስጥ ነፍስ የለውም፣ በነፍሱ ፋንታ መለኮት መጥቶ ተተክቷል ብሎ ስላስተማረ ነው የተወገዘው 381 ላይ የቆስጠንጢንያ ጉባኤ ማለት ነው። በሁሉም መንገድ ስትሄድ አጣብቀኝ ውስጥ ነው ያሉት እነሱ፣ መሄጃም መንገድ የላቸውም። ስለዚህ ምንም ነገር የፈለገ ነገር ኢየሱስ ጨምር ላክልበትና ቅድም አንድ ጥያቄ ስጠይቅ ያው ትመረምራለች ትፈትሻለች በሚል ነው። መዝሙረ ዳዊት ምዕራፍ 2 ቁጥር 7 ላይ ያለው ጥያቄ አሁን ለጠየካት ነገር ብዙ ምላሽ የሚሰጣት ክፍል ነበረ። እዛ ክፍል ላይ እንደዚህ ይላል። አሁን ከጠየቀው አንጻር አንቶሎጂካል ነው ፋንክሽናል ነው የሚለው በእነሱ በስላሴ ትምህርት አብ ልጄ ብሎ ኢየሱስን የሚጠራው በመለኮትነቱ ነው። አብ ወላዲ ወልድ ተወላዲ የሚባለው ማለት ነው። ታዲያ መዝሙረ ዳዊት ምዕራፍ 2 ላይ ወሂድ እንደዚህ ብሎ ያወራል። በዕብራውያን መጽሐፍ ምዕራፍ 1 እና የሐዋርያት ሥራ ምዕራፍ 13 ላይ የአዲስ ኪዳን ትንቢት ነው ብለው በምናምነው ማለት ነው። አንተ ልጄ ነህ እኔ ዛሬ ወለድኩህ ይልና ለምነኝ ይለዋል። ልጄ ብሎ የሚጠራውን አካልን ነው ለምነኝ የሚለው። አሁን አብ ደግሞ ልጄ ብሎ የሚጠራው በመለኮትነቱ ነው። ወይንም አሁን ሲጠመቅ የምወደው ልጄ አለ ብሎ፣ ስለዚህ ልጄ ብሎ እየጠራ ያለው በመለኮትነቱ ስለሆነ የስላሴ አካላትን ያሳያል የሚል ማስረጃ ነው የሚያቀርቡት። ታዲያ ልጄ ብሎ በጠራበት ባህሪ ወይንም ማንነቱ ለምነኝ ካለው ምንድነው? በስላሴ አካላት መካከል አባትና ልጅ ተብሎ በተጠሩት መካከል መገዛዛት አለ ማለት ነው። ወይንም ወልድ አብን እንዲለምነው በባህሪው በመለኮትነት እንደሱ በሚለው ማንነት እንዲለምነው ይፈልጋል የሚለውን ነገር ያስቀምጣል። ያንስ እንዴት ታየዋለህ? እንኳ ለምኖ እንትን የሚለው ነገር ማለት ነው። ለምኖ የሚያገኘው ነገር ማለት ነው። ለምነኝ አሕዛብን ለርስትህ የምድር ዳርቻን ለግዛትህ እሰጥሃለሁ አለ። ስለዚህ አሕዛብን ለርስቱና የምድር ዳርቻን ለግዛቱ የተቀበለው በአጠቃላይ ለምኖ ነው ማለት ነው። ዮሐንስ ወንጌል ምዕራፍ 14 ቁጥር 15 ላይ እንደዛ ያለው የሚለው እኔ አብን እለምናለሁ ነው የሚለው። ለዘላለም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋልና አለ። ተለምኖ ነው የሚያገኘው ራሱ ማለት ነው። ዮሐንስ ወንጌል ምዕራፍ 11 ላይ እንደዛ ነው ራሱ። የምለምንላ እንደምትሰጠኝ አውቃለሁ ነው የሚለው ራሱ ማለት ነው። አምላክ የምትለምነውን ሁሉ አለች ማርታ ይሰጣሃል እያለችው ነው ያለው። ሮሜ 8:34 ላይም ስለኛ የሚለምነው ነው የሚለው። ኢንቱካኖ ማለት መሰረታዊ ትርጉሙ መለመን ማለት ነው። ኢንተርሴሽን የሚለው ቃል ብዙ ማስረጃዎች ማቅረብ ይቻላል እነዚህ አይነት ነገሮች ማለት ነው። የገረመኝ ግን ራዕየ ዮሐንስ ምዕራፍ 1 ቁጥር 1 እና ራዕየ ዮሐንስ ምዕራፍ 5 ቁጥር 7 ላይ ያለው ነገር ነው። ሰማይ ላይ ሆኖ ኢየሱስ የሚሰጠው ነገር ራዕየ ዮሐንስ 1:1 ላይ ሬቭሌሽኑ አፖካሊፕስ ሲሰጠው እናያለን። ራዕይ 5 ላይ ደግሞ ምን ሲሰጠው እናያለን። ራሱ 7 ማኅተም መጽሐፍ ያለው ሲወስድ ሲቀበል እናያለን። ሙሉ አምላክ የሆነ አካል ከሌላ አካል ለምንድን ነው የሚወስደው ነው እኛ ጥያቄያችን። ዮሐንስ ወንጌል ምዕራፍ 12 ቁጥር 49 ላይ እኔ ከራሴ ምንም አልተናገርኩም አለ። ነገር ግን የላከኝ አብ እርሱ የምለውንና የምናገረውን ትእዛዝ ሰጠኝ አለ። ለምን ይሰጠዋል? ስለዚህ አብ እንደነገረኝ እንዲሁ እናገራለሁ አለ። ለምንድን ነው የሚጠብቀው? እኔና አንተ ቤሪያ አንድ ትምህርት ቤት ውስጥ ቁጭ ብለን ፊዚክስ ተምረን
ልክ ተመርቀን ስንወጣ እኔም የራሴ ስራ ነው የሚይዘው፣ አንተም የራሴ ስራ ነው የምትይዘው። ለምን? አንተ የተማርከው ትምህርት እና እኔ የተማርኩት ትምህርት አንድ አይነት ከሆነ ማለት ነው። ነገር ግን ከትምህርቴ ከተመረኩም በኋላ መጥቼ እኔ የቤሪያ መልእክተኛ ነኝ። ምን ተልካል ሲባል ፊዚክስ ልኮኛል። ለምን እንዴ? ፊዚክስ እውቀቱ እኔ ጋርም አለ ቤሪያም ጋርም አለ። ለምንድን ነው መልእክተኛ የሚሆነው? ራሱ ለምንድን ነው መልእክተኛ የሚሆነው? የእሱ መልእክተኛ መልእክቱ እሱ ጋር ስለሌለ ነው። ተመልከት። ሁለተኛ ነገር ደግሞ ምንድነው? ከራሴ አልናገርም አለ። ሙሉ እውቀቱ እሱ ጋር ካለ ለምንድን ነው ከራሱ የማይናገረው? ዮሐንስ ወንጌል ምዕራፍ 15 ቁጥር 15 ላይ ከአብ የሰማሁትን አስታውቂያቸዋለሁ አለ። አሃ እውቀቱም ከአብ ነው የሰማኸው? አዎ። ስለዚህ የራሱ ነገር አይደለም ማለት ነው። ታዲያ ሲሰማ የነበረው ምንድን ነው ብለን ስንል ዮሐንስ ወንጌል ምዕራፍ 8 ቁጥር 28 ላይ እንደዛ ቁጥር 26 ላይ እንደዛ ነው የሚለው ራሱ የላከኝ እውነተኛ ነው፣ እኔም ከእርሱ የሰማሁትን እነዚህን ለዓለም እናገራለሁ አለ። ቁጥር 25 ላይ ማለት ነው። ቁጥር 26 ላይ ማለት ነው። እኔ ለዓለም እናገራለሁ። ስለ አብ እንደነገራቸው አላስተዋሉም። ከዛ በኋላ ቁጥር 40 ላይ ምን ይላል? አሁን ከእግዚአብሔር ሰምቼ የነገርኳችሁ ሰው አለ። ሲሰማ የነበረው ምንድን ነው? ሰው ነው። እዛ ጋር አሁን ነው የሚለው። አሁን አለ እዛው ላይ አሁን ከእግዚአብሔር ሰምቼ የነገርኳችሁ ሰው አሁን ከእግዚአብሔር የሰማው። ስለዚህ ሲሰማ የነበረው ሰው ነው። የናዝሬቱ ኢየሱስ ኦንቶሎጂካሊ ሰው ነው፣ ፈንክሽናሊ ነብይና መልእክተኛ መሲ ነው። ይህንን ነው ባይብል የሚያስተምረው። ሉካም ሰላም ብያለሁ። ሉካም አለ። ኦኬ እዚች ላይ ሐሳብ ልጨምርልና ሉካምን አንዴ እናውራውና ትጨምራለህ። ቤሬይ አውራ ሉካም ወደዛ ትንሽ ተጋለ በል ጫቃታ መስመር ላይ ኮሜንታተሮች ተረጋጉ። ምንም የሚያጣደፍ ነገር ምንም ነገር የለም። ስለዚህ ማውራት ያለበት ነገር ያወራል። ቤሪያ እስከዛ አውራ። ቤሪያሻ ሲመጣ እንትን ትላለህ። ሰዓታችን እንድንጠቀም ከሚለው አንጻር ነው። እኔም ስለምወጣ ከዛ አንጻር ቀጥል ቤሪያ። እዚህ ጋር አንድ ነገር ለማስቀመጥ አሁን ዕብራውያን መጽሐፍ ምዕራፍ 10 ቁጥር 5 ላይ እንደዚህ ብሎ ያስቀምጣል። አምላኬ ሆይ ፈቃድህን ላደርግ መጥቻለሁ ብሎ ያስቀምጣል። ስለዚህ አሁን ኢየሱስ የአምላኩን ፈቃድ ሊያደርግ ነው የመጣው በእነሱ እምነት ወይንስ የአባቱን ፈቃድ ሊያደርግ ነው የመጣው የሚለውም ነገር መጠራት አለበት። ለምሳሌ አሁን አብ ወልድን ሲልከው የአባቱን ፈቃድ ነው። ምክንያቱም በስላሴ አስተምህሮ አብና ወልድ አባትና ልጅ ነው የሚል ነው። ነገር ግን ሲመጣ የአምላኩን ፈቃድ ሊያደርግ ነው የመጣው። ስለዚህ ኢየሱስ ከመወለዱ ከመጸነሱም በፊት ምን አለው? አምላክ አለው ማለት ነው። ለምሳሌ መልአኩ እንኳን ሲያበስር ምን ብሎ ነው? ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል አለ። ገና ከመጸነሱ በፊት አምላክ አለው። ከባህሪው ስጋን ከመልበሱ ስጋን ከመዋሃዱ ምናምን አንጻር ሳይሆን ከመወለዱ ከመጸነሱም በፊት ኢየሱስ ክርስቶስ አምላክ አለው። ዘካርያስ ሚልኪያስ እና ዘካርያስ ላይ እንዲሁም መጽሐፍ ምዕራፍ 5 ላይ እንደዛ ነው የሚያስቀምጠው። በአምላኩ ስም ግርማ መንጋውን ይጠብቃል ይላል። እና ያ የተመረጠው ከእስራኤል መካከል የተመረጠው ወንድሞቹን ይመልሳል ተብሎ የተነገረለት አካል ከመወለዱም ከመጸነሱም በፊት ምን አለው? አምላክ አለው። የአምላኩን ግብር ሊያደርግ የመጣ ስራውን ሊፈጽም የተመረጠ ነብይ ነው የሚለውን ነገር መጽሐፍ ቅዱስ በግልጽ ያስቀምጣል። እዚህ ጋር መገዛዛቱ በራሱ የአንደኛ ቆሮንቶስ መጽሐፍ ምዕራፍ 15 ቁጥር 28 ላይ ወልድ ለአብ ይገዛል ብሎ ነው የሚያስቀምጠው። መገዛቱ ከልጅነቱ አንጻር ስጋ ከመልበሱ አንጻር ሳይሆን ከልጅነቱ አንጻር እንደሆነ እግዚአብሔር ሁሉ በሁሉ እንዲሆን በዛ ጊዜ ልጁ ራሱ ላስገዛለት ይገዛል ይላል። ይሄ ብቻ አይደለም። አላዋቂነቱ ከእውቀት ሙሉ አለመሆኑ ከስጋ ባህሪ የተነሳ ሳይሆን ከልጅነቱ እንደሆነ የመጨረሻውን ቀል ብሎ ሲያስቀምጥ ልጅም ቢሆን ራሱ ብሎ ነው የሚያስቀምጠው። አሁን ልጅ ተብሎ የሚጠራው በስላሴ ትምህርት መለኮትነት ነው። አብ ወላዲ፣ ወልድ ተወላዲ፣ መንፈስ ቅዱስ ሰራጺ ተብሎ የሚነገረው ማለት ነው። ስለዚህ በእነዚህ ምክንያቶች በስላሴ መካከል የባህሪ መገዛዛት አለ የሚል ትርጓሜ ውስጥ ነው የራሳቸው ትምህርት ራሱ በራሱ የሚወስደው ማለት ነው። ይህ ማለት ግን መጽሐፍ ቅዱስ ውስጥ ያለውን ነገር እነሱ ከተረጎሙት አንጻር እናብራራለን እንጂ መጽሐፍ ቅዱስ በግልጽ ሲያስቀምጥ እግዚአብሔርና ኢየሱስ ክርስቶስን ሲያነጻጽር ኢየሱስን ሰው እግዚአብሔርን አምላክ አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል አንድ አለ እርሱም ሰው የሆነ ክርስቶስ ኢየሱስ ነው ይላል። ኢየሱስን ሲጠራ አንድ ሰው ነው የሚለው እንጂ ፍጹም አምላክ ፍጹም ሰው አይልም። የሰውነት ባህሪውን ወይንም ሰውነት ማንነቱን ነው አንድ ብሎ ጠርቶ የሚያስቀምጠው። ሮሜ መልእክት ምዕራፍ
5 ቁጥር 15 አካባቢም እንዲሁ በአንዱ ሰው በኢየሱስ ክርስቶስ ሲቆጠር ሲለካ ሲመዘን ከባህሪው አንጻር ሲብራራ መጽሐፍ ቅዱስ ውስጥ ምን ተብሎ ነው የሚጠራው? አንድ ሰው። እግዚአብሔር ሲጠራስ አንድ አምላክ፣ ኢየሱስ ሲጠራስ አንድ ሰው። ለምሳሌ ኢየሱስ ክርስቶስን ከአዳም ጋር ሲያነጻጽረው አዳምንም ኢየሱስ ክርስቶስንም ሰው አድርጎ ነው የሚናገረው። ኢየሱስ ክርስቶስ ታዲያ አምላክነት ካለው ከአዳም ጋር እንዴት ነው የሚነጻጸረው? ሙሉም አይሆንም። በሁለተኛ ደረጃ ደግሞ ሁለተኛው አዳም ስጋ ለብሶ የመጣ አምላክ ነው ወይንም ሁለተኛው ሰው ስጋ ለብሶ የመጣ አምላክ ነው ብሎ ስጋ ከለበሰ አምላክ ጋር ሰውን ማነጻጸር ይሄ በራሱ ሮሜ መልእክት ምዕራፍ 5 ላይ እንትን ያደርጋል፣ ይጋጫል። ስለዚህ መጽሐፍ ቅዱስ ከነሱ ሐሳብ አንጻር ተረጎሙት እንጂ መጽሐፍ ቅዱስ የሚናገረው በቀጥታ አምላክ አንድ እንደሆነ ክርስቶስ መልእክተኛ እንደሆነ ያ ትምህርት ደግሞ በቀጥታ የሐዋርያትና የነቢያትን ምስክርነትን ይዞ ክርስቶስ የአምላክ መልእክተኛ ከእስራኤል መካከል የተመረጠ ሰው እግዚአብሔር ጽድቁንና መልእክቱን ያደረገበትና የሰራበት ቅዱስ የእግዚአብሔር መልእክተኛ ነው። ይሄ መጽሐፍ ቅዱስ በግልጽ ያብራራዋል። እንግዲህ ወደዚህ ትምህርት ተመለሱ ነው የምለው። ወሂድ አሪፍ ነገር ነው እንትን ያልከው። ሲጀመር ይሄ ነው ወልድ ለአብ ብቻ ለምን ይገዛል? መንፈስ ቅዱስ ለምን አይገዛም ነው። ምክንያቱም ወልድ ለራሱ የማይገዛው ለራሱ የማይገዛው ያው ራሱን ዝቅ ስላደረገ ነው። ሂሚሊሽን ነው፣ ሂሚሊቲን ነው የሚያመለክተው፣ የሆነ ትህትና ነው ብለው ያምናሉ። ለመንፈስ ቅዱስ ለምንድን ነው የማይገዛው? ለምንድን ነው መንፈስ ቅዱስ አምላኩ ያልተባለው? እሱስ አምላክ አይደለም በራሱ? እና በክርስትና ያለው የማይወልድና የማይወለድ አምላክ ቢኖር መንፈስ ቅዱስ ነው፣ የመውለድና የመወለድ ባህሪ የሌለበት ተብሎ የሚታመነው ማለት ነው። ኤኒዌይ ወደ ዱከም እንሂድና ጊዜያችንን እንበል። ዱከም ሰላም ብያለሁ፣ እንዴት ነህ? አሚር ግባ እየተባልክ ነው። አሚር ከታችን ግባ እየተባልክ ነው። አስገቡት ቦታ አለ። ዱከም አለ ሰዓት ለመጠቀም ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነህ አሚር? አልሐምዱሊላህ ረቢል ዓለሚን። ሌሎቻችሁም ሁላችሁም ሰላም አለይኩም። ማሻአላህ። ዱከም አለ መጥቷል አሚር።